አስልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? እንደተለመደው እያሱና እኔ እንግዲህ ዝግጅታችን ለማቅረብ ይኸው እናንተ ፊት ቀርበናል። እያሱ እንደምን አደርክ? እንደምን አረፈድክ? አሁን ጥሩ ሰዓት ነው መሰለኝ። እንደምን አደርክ ልበልህ እንጂ አንተን በጣም አዎ፣ በሌሊቱ ነው የተነሳኸው ለዚህ መርሃ ግብር ለመዘጋጀት። በእርግጥ እኔ ጋር ረፈድ ብሏል። ያው የአምስት ሰዓት ልዩነት አለን። አንተ በጠዋት ነው የተነሳኸው። እንግዲህ እ፣ ይሄ ኮሚትመንት ቀላል ነገር እንዳልሆነ ላስገነዝብ እወዳለሁ፣ ላመሰግንም እወዳለሁ። ምክንያቱም የኢትዮጵያን ሕዝብ የአማራን ሕዝብ በትግሉ ለማገዝ እንግዲህ በአሜሪካ ሰዓት አቆጣጠር ከሌሊቱ 5 ሰዓት አካባቢ ነው የተነሳው። ፕሮባብሊ 4 ሰዓትም ሊሆን ይችላል። በኢትዮጵያ እንግዲህ ስትመነዝረው ማለት ነው። እና ቀላል ነገር አይደለም ያደረከው። በጣም አመሰግናለሁ። ሰላም ነው። በጣም አመሰግናለሁ። እኔም ምክንያቱም ያው እንግዲህ ያው አንዱ በአንዱ ሳይሆን ያው ሁላችንም የምናደርገው ትግል ስለሆነ የምንችለውን ያህል አስተዋጽኦ ለማድረግ እንዲህ በየፊናችን እንሞክራለን እና ዝም ማለት ተገቢ ስላልሆነ ነው እንግዲህ አድማጭ ተመልካቾቻችንን እየመጣን የሚመስለንን ሀሳብ ለማስገንዘብ የምንፈልገው። እንግዲህ በዚሁ መሰረት ዛሬ እያሱ ያው ተነጋግረን እንደመጣ ነው በተከታታይ በተለይ ለአድማጭ ተመልካቾቻችን እናስገንዝብ ይሄን ነገር ፋኖ ህዝብና ኢትዮጵያ ብለን ይህን ርዕስ አንቀይረው። ምክንያቱም የምናደርጋቸው ንግግሮች በሙሉ ከፋኖ ከአጠቃላይ ከህዝቡና ኢትዮጵያ እንደ ሀገር ያላትን ነገር በሙሉ ይሄ የሚካሄደውን ትግል እነዚህን ሶስቱን አጣምሮ የያዘ ስለሆነ የነዚህን ፐርስፔክቲቭ ልለው እችላለሁ። ኢትዮጵያም ነው አፍ ቢኖራት ልትናገር የምትችለው ብዙ ነገር ስላለ እሷንም እንደ አንድ ኢንቲቲ አድርገን ለመነጋገር ነው የምንሞክረው እና ርዕሳችን በየጊዜው ይቀያየራል። ግን ይሄኛው ዋናው ርዕስ አድርገን ወይም ንዑስ ርዕስ እንበለው ዋና ከማለት ግን እንደ ዋና ነው የምንቆጥረው እና ይሄኛውን በተከታታይ እናቀርባለን። አድማጭ ተመልካቾቻችን በዚሁ መሰረት እንግዲህ ዛሬ ያቀረብነው ምንድነው? ዋናው ኢትዮጵያን ለማዳን ኦሮሞማን ማሸነፍ ይገባል ብለን የመጣ ነው እና ይሄን የመረጥንበትን እስኪ ምክንያት እያሱ ትንሽ እንደ ማብራሪያ እንደው አጠቃላይ ቅድምም ስንነጋገር አሁን ሚዲያው እየተነጋገረ ያለበትና ይሄ ደግሞ ዋናው ጉዳይ እንዴት ነው ለምንድን ነው ይሄን የመረጥነው የምንለው ትንሽ ብናስገነዝብ ጥሩ አይመስልም? ጥሩ ነው ፕሮፌሰር ሰለሞን። ምክንያቱም እንግዲህ እንደምታውቀው አብይ ለአጠቃላይ ለሚዲያው ስራ የሰጠ ይመስለኛል። ጥሩ ስራ ሰጥቶታል። አብይ ፓርላማ ቀርቦ ምን እንደሚናገር እናውቃለን። ላለፉት 7 ዓመታቶች በፓርላማ ውስጥ የሚቀልድ የሚያፌዝ ቁም ነገር የማይናገር እንደሆነ እናውቃለን። ከእንግዲህ በኋላ ከአብይ ልትጠብቀው የምትችለው ምንም ነገር የለም ስለዚህ ነገር ግን አብይ በተናገረ ቁጥር ትልቁን የኢትዮጵያን ሕዝብ አጀንዳ አስቶ ማለት ነው። እንግዲህ ተናጋሪዎችም የሚናገሩት ነገር እኮ ነው። አጀንዳችንን ለማሳት ነው፣ ትኩረታችንን ምንድን ነው ለማስቀየስ ነው ምናምን ብለው ይናገራሉ። ነገር ግን በዚህ በአብይ ጉዳይ ላይ ከ1 ሰዓት ከ2 ሰዓት ከ3 ሰዓት በላይ ጊዜያቸውን ሲያጠፉ እንመለከታለን። ግን ዋናው ትልቁ ችግሩ አብይ በግለሰብ ደረጃ ብቻ ሳይሆን አብይ እንደ ስርዓት ነው። አብይ ስርዓት የተመሰረተበት ደግሞ ከኋላ ደግሞ እሱ ሊያግዘው የሚያግዙትም የመጣበትም ፖለቲካ ደግሞ አሁን ቅድም ያነሳው የኦሮሞማ የምንለው ፖለቲካ ነው እና ይሄ በባህሪው እና በቅርጹም በይዘቱም የፋሽዝም ኤሌመንት ያለው ኢቭን ከናዚ ጀርመን ሂትለር መጽሐፍ ከማይካንፍ ከመሳሰሉት ተመሳሳይ የሆነ ግልባጭ ያለው አይነት ነገር ያለው ፊሎሶፊ ነው ዛሬ ኢትዮጵያን በከፍተኛ አደጋ ላይ ጥሎ ያለው። በተለይ አማራውን፣ ክርስቲያኑን አሁን ትላንትና መሰለኝ ባለሳሳት እንግዲህ ባሩሲ ብዙ ምዕመናኖች የተገደሉበት ሁኔታ ነው እና በየጊዜው ሰዎች ይሞታሉ፣ ይገደሉና ለዚህ ሰውዬ ቁም ነገር ሰጥቶ ሰፊ በእርግጥ አንዳንድ ነጥቦችን ማንሳት ሊገባ ይችላል። ኮንሰርናችንን የሚለውን ነገር ዲባንክ ማድረግ ወይንም ደግሞ የተናገረው ነገር ውሸት እንደሆነ በጥቂቱ ማሳየት ያስፈልጋል። ግን ትኩረታችንን ማጣት የለብንም። የዚህ መርሃ ግብር ትልቁ ሀሳብ ይሄ ነው እና እንዲያውም
ከፈቀድክልኝ ፕሮፌሰር በዚህ በመረጥከው ወይም በመረጥነው ፋኖ ህዝብና ኢትዮጵያ በሚለው በጣም ውብ በሆነ አርዕስት ላይ አንድ አስተያየት መሰጥ እችላለሁ። ምክንያቱም ከእንግዲህ በኋላ የኢትዮጵያ ህዝብ አመነም አላመነም፣ ተቀበለም አልተቀበለም ሁኔታዎቹ እየተቀያየሩ ነው። አዲሱ ሪያሊቲ አዲሱ ጌም ምንድን ነው? ከእንግዲህ በኋላ ኢትዮጵያን ሊያድናት የሚችለው ፋኖ ነው። ፋኖ ነው። አማራንም ህዝብ ሊያድን የሚችለው ፋኖ ነው። ኢትዮጵያንም ከጥፋት ሊያድን የሚችለው ፋኖ ነው። ጠላት የፈለገውን ሊል ይችላል፣ ግን ፋኖ ህዝብና ኢትዮጵያ የማይነጣጠሉ መሆናቸውን የምናሳይበት መድረክ ነው። እንግዲህ ይህንን መርሃ ግብር የምትከታተሉ ሰዎች ላልደረሰው አድርሱ። እንግዲህ በአዲሱ ቋንቋ ሼር አድርጉት፣ ላይክ አድርጉት። ላይክ ማለት ውደዱን ማለት ነው፣ ሌላ ትርጉም የለውም እና በዚህም ውደዱን፣ ሼር አድርጉት፣ ሰብስክራይብ አድርጉት። ደግሞ በተመሳሰሉት ቋንቋ እንግዲህ ትንሽ ጉራማይሌ ሆኗል ነገሩ ተምታናል ዘንድሮ። ስለዚህ በዚህ አይነት መንገድ ነው የምንቀጥለው ማለት ነው። ፕሮፌሰር ሰለሞን በጣም ጥሩ ነው። በትክክል ይሄ ነው እንግዲህ አድማጭ ተመልካቾቻችን፣ እንደው ርዕሱ ይሄ ነው። ምናልባት ልክ እንትን እንዳልከው ነው። በአሁኑ ሰዓት ይሄን ነው እንደሚነጋገሩት በአሁኑ ሰዓት፣ ወይም አንዳንዱ ደግሞ ይሄን እናቀው እንደሱ አይደለም ነገሩ። ምክንያቱም ከመድረኩ ላይ እንደውም የዚህ አይነት ነገሮች እየጠፉ ነው የመጡት። ስለ ኦሮሞማ ንግግር የለም፣ ወያኔ ስለሰራው ጉዳይ ንግግር የለም። እነዚህ በሙሉ እየከሰሙ መጥተው ሌላ ነገር ላይ ነው ያለ ነው። ስለዚህ በጣም ጥሩ ነው ያስገነዘብከውና በጣም ተገቢ ነው። በዚህ መንገድ እንድትረዱን ነው እንግዲህ ያስገነዘብከው። እኔም እሱን በትክክል ነው የምጋራው። አሁን ወደ ጉዳያችን ንግባ። ለማስታወስም ይሁን ቀደም ሄዳችሁ ደግሞ ውስጡንም ለመመርመር እንዲያመቻችሁ ይዘን የመጣ ነው ነገር አለ። እንግዲህ 3 ጉዳዮች ናቸው ይዘን የመጣ ናቸው። አጠር አድርጎ ለማሳየት ያህል እነዚህ 3 ጉዳዮች፣ አንደኛው የኦሮሞማ ትርጉም ምንድን ነው ራሱ የተለያየ ሰው የተለያየ አንዳንድ ኮንፊውዥን ያለም ይመስላል እና እሱን የምናጠራበት መንገድ፣ የኦሮሞ ልሂቃኑ ምን ይላሉ፣ ሌላውስ እንዴት ነው ራሱ ፋኖም ህዝቡም እንዴት ነው ኦሮሞማን የሚገነዘበው የሚለው መጀመሪያ ለማየት እንሞክራለን። ከዛ በኋላ ደግሞ እንግዲህ ኦሮሞማን ስናነሳ አብሮ መገለጫዎች ይኖራሉ እና እነሱም መገለጫዎች ማስገንዘብ እንፈልጋለን። ከዛ በኋላ የምንሄደው ምንድነው እንግዲህ ይሄ መገለጫዎቹ ያሉት ድርጅቶች አሉ እና አብይ ያሉ የመሳሰለው እና ወደ 3ኛው ጉዳይ ስንመጣ ከመገለጫዎቹ ሌላ አብይ በእርግጥ አሁንም እንደዚሁ መጥራት ያለበት ነገር ስላለ ነው። አብይ የኦሮሞማ መልእክተኛ ነው ወይስ አይደለም? ምክንያቱም አንዳንድ ጊዜ እንደዚሁ አሁንም በዚህ በሚዲያው ላይ ሲታይ አብይን ብቻ ነጥለው አንድ ዲክታተር እሱ ነው ለራሱ ብቻ ነው የሚባል ነገር ስላለ በእርግጥ ነው ወይስ የኦሮሞማን ጉዳይ የሚያስፈጽም ነው የሚለው እነዚህ 3 ጉዳዮች ለማየት ነው እንግዲህ። እና እስቲ እንጀምሪያው የታወቀው ሰው አለ ስለ ኦሮሞማ የጻፈው ሰው፣ አንዳንድ እኔም እዚህ ጋር ጥቅሶች አሉ ከሱ የወጡ እነሱንም አሳያለሁ። እና እስኪ ኢያሱ እንግዲህ ከተለያየ ፐርስፔክቲቭ ነው የምናየው እና የእኛን ግንዛቤ ሰተን ከዛ ደግሞ ህዝቡ ግን በዚህ ሊያዩ ይችላል እና ትንሽ ቢመረምር ይችላል የሚለውን እስኪ መልእክት እናስተላልፍ እና ኢያሱ እስኪ ጀምረው። እንግዲህ ጥሩ እንግዲህ በእርግጥ ምንድነው ይሄ የኦሮሞማው እንቅስቃሴና እሳቤ በጣም ሰፊና ብዙ እንደውም አንዳንድ ጊዜ ቅድምም ስነግርህ ነበር እና እንደው ለሰራበት ሰው ፒኤችዲም ወይም ደግሞ ማስተርስ ዲግሪ ቲሲስ የሚጻፍበት ነው። አይ ቲንክ ከአዲስ አበባ ዩኒቨርሲቲም ያየው መሰለኝ አንድ ቲሲስ እንደዚሁ የፒኤችዲ ቲሲስ ይሁን ወይም የማስተር ቲሲስ አይቻለሁ። በእርግጥ በደስ አልሄድኩበትም እና እንግዲህ እነዚህ የኦሮሞማ ልሂቃን አቀንቃኞች ማለት ነው በጣም በሚገርም ሁኔታ የሚያቀርቡት አርጊመንት አለ ወይንም ደግሞ መከራከሪያ ነጥብ አለ። እነሱ መከራከሪያ ነጥባቸው ምንድን ነው? በእንግሊዝኛ ትንሽ አንዷን ላንብባትና the ኦሮሞ ናሽናል ሙቭመንት ኢመርጅ as a cultural, intellectual, ideological, political movement in opposition to Ethiopian settlers። እዚህ ጋር ተመልከት፣ እችን ቃል ያዘልኝ ኢትዮጵያን ሴትለርስ ነው የሚለው። ኢትዮጵያን ሴትለርስ ኮሎናሊዝም
and particularly institutions that denied Oromo either historical space or autonomous culture, political and economic development ይላል እና እንግዲህ ተመልከት የሚየን ወዳብዬ የሚሉት አይነት ነገር እናገኛለን። ማን ነው ሴትለሩ? ማን ነው በኢትዮጵያ ውስጥ ወሮ የመጣው? እንግዲህ የኦሮሞ ልሂቃኖች ከዚህ ቀደም ጀኒውንሊ ለፒኤችዲያቸው መመረቂያቸው ለማስተርስ መመረቂያቸው የሰሩት እንደ ይልማ ድሬሳ አይነት ነው የመሰሩት ጽሁፎች አሉ። ኦሮሞ በስንተኛው ክፍለ ዘመን ወደ ኢትዮጵያ ፈልሶ እንደመጣ፣ ከየት ፈልሶ እንደመጣ፣ እንዴት ፈልሶ እንደመጣ በዚህ በገዳ ሲስተም በየጊዜው በሚያደርጉት የ8 ዓመት ልውጥ የስርዓት ለውጥ እንዴት እየተስፋፉ እንደመጡና ወደ ደጋው እየመጡ በሚሄዱበት ሰዓት ከብቶቻቸውም ረቡ፣ ወተቱ ምኑ አገኙ። ስለዚህ ጥጋብ ሆነ። ፖፑሌሽኑ እያደገ ሲመጣ የተቀረውን ህዝብ እየገፉ ያው በታሪክ የተቀመጠ ነገር ነው። ህዝባችን በትክክል የሚያውቀው ነው። ወደ 26 የሚሆኑ ህዝቦችን ጨፍጭፈው አንዳንዶቹ ጭራሽ በተለይ በሸዋ አካባቢ የነበሩ በጣም ኃይለኛ ተዋጊ የነበሩ እነሱን ሁሉ አስወግደው የመጡ ናቸው። ዛሬ እነ ጃለታ የሚነግሩን ነገር ምንድን ነው? ይሄ ኢትዮጵያ የሚለው ህዝብ ኮሎናይዘር ነው፣ እንዲያውም ጭራሽ ብለው ደግሞ ሴትለር ነው የሚል ትርክት ነው ያመጡት እና በዚህ ትርክት ላይ ተመስርተው ይሄ ነው እንግዲህ መሰረቱ። በዚህ ትርክት ላይ ተመስርተው የኦሮሞማ መንግስት መኖር አለበት፣ የኦሮሞነት ስቴት መመስረት አለበት እና እንዲያውም የኮሎናይዜሽንን ጽንሰ ሀሳብ ያመጣሉ እና ኮሎኒ ነው የተደረግነው፣ ኢትዮጵያ በኢምፓየር ነው እና ይህንን ጽንሰ ሀሳብ በእርግጥ በጣም በሚያሳዝን መልኩ ማለት ነው ይሄም የእኛ ድክመት ነው፣ አብዛኛው የኢትዮጵያ ድክመት ነው። ይሄ ደግሞ የመጣው ፕሮባብሊ ባለሳሳት ከአፄ ምኒልክ ዘመን ጀምሮ ነው። ማለት ለምሳሌ ቴዎድሮስ በአንድ ወቅት ላይ እነዚህን በአካባቢው የሰፈሩትን መጤዎችን በጦርነት አስወግዳለሁ ብሎ በሚታገልበት ሰዓት ኢንተርናል በሆነ ውስጣዊ በሆነ ችግር ምክንያት ዘመቻው ሳይሳካ ቀርቷል። ሌሎችም መንግስታት ከሱ በፊት የነበሩት ነገር ግን ምኒልክ ከተነሳ በኋላ ግን የሚኒልክ ደግሞ ጽንሰ ሀሳብ ምንድን ነው? አቃፊነት ነው። እንዲያውም ለአባ ጅፋር በጻፉት ደብዳቤ በጄ ግቡ ብለህ ህዝቤን ለባርነት አትሽጥ ያለ ነው። እንግዲህ አባ ጅፋር ሰው ኦሮሞ ይመስለዋል፣ ግን አረብ ነው፣ የመናዊ አረብ ምናምን ነው። በዚህ በእንትን በኩል በዛንዚባር በኩል የመጣ የአረብ ፈንጋይ ነው። አጋጣሚ መጣና እንትን ላይ ሰፈረ እና ዲኤንኤው መመርመር ይቻላል ከተፈለገ አሉ የልጅ ልጆቹ አሉ እና አጃፍር ጀፈረ ኦሮሞም አይደለም እና እንዲያውም ኦሮሞዎችን እያሰረ የሚሸጥ በባርነት የሚፈነግል ነበርና ምኒልክ እንዳትሸጥባቸው ማለት የመጣና የኦሮሞን ህዝብ በአቃፊነት በማድረግ በቤተ መንግስት በማስገባት የጦር መሪ በማድረግ እና አስምሌት በማድረግ ህብረተሰቡ አብሮ እንዲኖር ወደ ክርስትና እምነት እንዲኖር ፓጋንም የነበረው ምኑን እያደረጉ ነበር እና አሁን ያ ነገር እየሄደ ያው የሁለተኛ ዓለም ጦርነት መምጣት የመሳሰሉት ነገሮች በሚኒልክም በነበረው ባድዋ ጦርነት በዚህ አገር በመጠበቅ ደረጃ የኦሮሞ ልጆች በመሳተፋቸው በፖለቲካው በኢኮኖሚ አሁን እዚህ ጋር ጃለታ የሚነግረን ተረት ምንድን ነው? ተጨቁነናል። ይሄ ኢመርጅ ፍሮም ካልቸራል ኢንቴሌክቹዋል አይዲዮሎጂካል ፖለቲካል ምናምን የሚለው ነው። እንግዲህ በዚሁ ላይ ዲናይ ተደርገናል የሚል የምነበረ ነው። ሪያሊቲው ግን አይደለም። ሪያሊቲው ምንድን ነው? እንዲያውም በመጋባት ደረጃ በፖለቲካው እንዲሳተፉ በማድረግ በኢኮኖሚ እንዲሳተፉ በማድረግ ኢቨን ከጎንደር ቤተመንግስት ጀምሮ ያለውን ነገር እየመጣ ሄዶ እነዚህ ሰዎች ፉል ፓርቲሲፔሽን የነበራቸውና በኢትዮጵያ ሶሾ ኢኮኖሚክ ፖለቲካል ብትለው በማናቸውም ነገር ላይ ሙሉ ተሳትፎ የነበራቸው ነው። ያንን ዲናይ በማድረግ ማለት ነው። ያንን ዲናይ በማድረግ ተጨቁነናል፣ ተበድለናል። ጭራሽ ያንን ያደረገልን ህዝብ አማራው ወይንም ሌላው የኢትዮጵያ ህዝብ ሰፋሪ ነው። በጣም እኮ ነውረኛ ነገር ነው እና አሁን ይሄ ሲባል እነዚህ ሲባል ለዚህ ግብረ መልስ የተሰጠ ነገር የለም። ጥቂት ካልሆነ በስተቀር
በኢትዮጵያው ኢንተሌክቹዋሉ ከዛም በኋላ ደግሞ ስላሽ አማራ ኢንተሌክቹዋሉ ይህንን ዲባንክ የሚያደርግ ጽሁፍ ወይንም ደግሞ አካዳሚክ ስራዎች አልተሰሩም። እንዲያውም አሁን ለምሳሌ በጣም ይህንን ለሚያዳምጡ ምሁራኖች አንዱ ነገር እንዲመረምሩት ወይንም ደግሞ የላቦራቶሪ ቴስት እንዲያደርጉት የምፈልገው ጎቱ ቻት ጂፒቲ ወይንም ደግሞ ኤኒ ኤአይ ፕላትፎርም ላይ ሄደው ስለ ኦሮሞማ ነገር ይናገሩ። እንግዲህ አሰን አይቲ ፐርሰን የማውቀው ምንድን ነው፣ አንተም እንደምታውቀው ኤአይ አስቦ አይደለም የሚያመጣልህ። ኤአይ ፊድ የተደረገውን ኢንፎርሜሽን ነው የሚያመጣልህ። ኦርጋናይዝ በሆነ መንገዱ፣ ፋሽን በሆነ መንገዱ፣ ቀለል ባለ መንገዱ ያመጣላል ሰብሰብ አድርጎ። ከጉግል ለምሳሌ ጉግል ሰርች ሲባል በጣም አይናችን በጣም ደስ ብሎ ምናምን አንድ ነገር ስታስገባ 5 ሚሊዮን ኢንትሪ አለህ ከፈለክ ቀጥልበት ይለህና ቀኑን ሙሉ ያበዛላል። ኤአይ ግን 5 ሚሊዮኑን ኢንትሪ ሲስተማቲካሊ በሆነ መንገዱ ወጥ በሆነ መንገዱ ቁልጭ አድርጎ ያመጣላል። ቀላል ያደርግልሃል ስራው፣ ሌላ ነገር አይደለም። ኤአይ አያስብልህም፣ የምታስበው አንተ ነህ። ይህንን ቢያደርጉ ሊያገኙ የሚችሉት ምጽሁፍ በጣም የሚገርም ነገር ቢለው ኦሮሞማን ዲፌንድ የሚያደርግ ሊትሬቸር ብቻ ነው የሚያገኝ ኤአይ ራሱ። ይሄ የሆነበት ምክንያት ፊት ስለተደረገ ነው። ስለዚህ እነዚህ ሰዎች በእንደዚህ አይነት መንገድ ሆኖ እስካሁን ቀጥሏል። አሁንም ቢሆን የአማራውም የሆነ ኢትዮጵያውን ኢንተሌክቹዋል ሌሎችም በሲዳማም ቢሆን ምክንያቱም እንመጣበታለን እነዚህ ላይ ምክንያቱም ኦሮሞማ ስትል ሌሎችን ህዝቦች ሁሉ የመጨፍለቅ የሌሎችን ህዝቦች ሁሉ አጥፍተህ የሆነ በነሱ ቪዥን ስለ ቃሉም ደግሞ ትንሽ እናገራለሁ። በነገራችን ላይ እዚሁ አሁን ልክ የኤአይን ነገር ስላነሳ አሁን እዚሁ የዚህ አሰፋ ጀለታ ነው እንግዲህ ስለዚህ የሚያወራው ብዙ የውሸቱንም እሱን እንዴት የእሱ ውሸት መሆኑንም ደግሞ ሌላ ሰው የጻፈው ጽሁፍ አለ፣ እሱንም ታነሳዋለህ። ግን አሁን ኤአይን ስጠይቀው አሰፋ ጀለታ ኮቴሽን ብሎ እዚህ ሰጥቶኛል የ1993 እና ራሱ ይሄን በማለት መረዳት የሚቻለው ብዙ ነገር አለ። እውነት ለመናገር አሁን ቃል በቃል ማየት እንችላለን። እዚህ ጋር ቅድም የጠቀስካቸው ነገሮች አሉ። since their incorporation into Ethiopia the Oromo have lost their autonomous culture and social development ብሎ ነው የሚያምነው ሙሉ በሙሉ እና እያነበብከ ስትመጣ የኢትዮጵያና የኦሮሞ ጉዳይ ሪዲፋይን መደረግ አለበት ይላል። አሁን ልክ አብይ እንደሚያደርገው ማለት ነው። ያለውን ነገር ሁሉ እያፈረሱ ምን እያሉ ኦሮሞን ያዋልዳል ምናምን የሚባለው ኦሮሞ ማን ለዚህ ነው የሚባለው ራሱ የሚሉት ነገር ነው። ከነሱም አንፃር ይሄም መግለጽ ይቻላል። you know the emergency in ምንድነው የሚለው the emergence of intellectual of professional groups in Oromo society has played a decisive role in this transformation ይላል። ስለዚህ ልሂቃኖቻቸው በሙሉ ተቃውሞም ሆነ ስልጣን የሚያዘው ሆነ ሁሉም ሆነ ለዚህ መስራት አለበት ነው እና ፖለቲካሊ ሶሻል ሙቭመንት ነው እነሱ የሚያካሂዱት። ያ ደግሞ ሙቭመንት ያለውን ነገር ተወስዶብናል ምናምን ብለው በሐሰት የሚተርኩትን ነገር ገልብጠው የራሳቸው ማድረግ ማለት ነው። ሌላውን ውጠው እና እንደው እዚህ ይሄንንም አብረህ እንድታየው ብዬ ነው። ምክንያቱም አሁን ልክ ስትል እዚሁ ላይ ነው በቃ እስኪ ስጠኝ አሰፋ ጀለታ ማድረግ ነውና እነዚህ ፖለቲሽያን ወይንም ደግሞ በጣም የሚገርም ደግሞ የዳይኮቶሚ ወይንም ደግሞ ተቃርኖ የምትመለከተው እውነት ለመናገር ባለውለታዎች ናቸው። በተለይ የሚኒልክ ምን አፄ ኃይለ ሥላሴ ለ27 ዓመት ነው የትምህርት ሚኒስቴር የነበሩት እና ዋናው ዓላማቸው በኢትዮጵያ ውስጥ ትምህርት ማስፋፋት ነው። እንዲያውም አንዳንድ ጊዜ በጣም ተሳሳቱ ማስበው አንዳንድ ጊዜ ሚሽነሪዎች ሲመጡ ወደ ወለጋ ሂዱ አስተምሩ እያሉ በተቻለ መጠን ህብረተሰቡን ለማስተማር ነበር የሚፈልጉትና እነሱን ከሚልኩ ልክ ቄሶቹን ቢልኩ የተሻለ ነበር። ምክንያቱም የመጡት የናዚ ጦር ወንጀለኞች የነበሩ ስለሆነ ማለት ነው። ሌላ ተልእኮ ስለነበራቸው ማለት ነው። እና ይሄንን የትምህርት እድል በመክፈታቸው ማለት ነው። የትምህርት እድል መክፈት ብቻ አይደለም፣ ከዛ ውስጥ አውትስታንዲንግ የሆኑ ተማሪዎችን በጣም ጥሩ ነጥብ ያላቸውን አካዳሚክ አቢሊቲ ወይም ችሎታ አላቸው የሚባሉትን ዘር፣ ቋንቋ፣ ሃይማኖት ሳይለዩ
አቅፎ ደግፎ በጀነራል ዊንጌት በማስገባት ከዛም ደግሞ አውጥቶ በቀዳማዊ ኃይለ ሥላሴ ኮሌጅ ከዛ በኋላ ዩኒቨርሲቲ የተባለው በማስገባት የልሂቅነት ካባ ያለበሱ ሰው ነበሩ። ይሄን ሲስተም የፈጠረው ሶኮልድ አምሃራ እንበለው ይሄን ሲስተም የፈጠረው ነው ዛሬ ሴትለሪ ብለው የሚጠሩት እነዚህ ሰዎች። እንግዲህ የወጣቱ መንቃት ያለበት ማወቅ ያለበት ይሄንን ነው። ማስተማር ያለብን ይሄንን ነው። እኔ አብይ ዛሬ ተነስቶ ስለ ቀበሮና ስለ አንበሳ ተረት ስለተናገረ እሱ ላይ ትንታኔ መስጠት አልፈልግም። ምን ገብቶሃል? ምክንያቱም አብይን እዛ ጋር ያስቀመጠው ሂደት ፕሮሰሶች አሉ። አብይን ብታነሳውና ነገ ለማን ብታመጣው፣ ለምሳሌ አንዳንድ ጊዜ ለማን በጥሩነት ነው ለማ ሴም ፐርሰን ነው። ምክንያቱም ለማ ራሱ የኦሮሞን ዴሞግራፊ ይቀይራለሁ ብሎ ነው። ዛሬ ተነስተን ለምሳሌ አንዳንድ ወንድሞቻችን ከነስቄል ጋር ሲሞዳሞዱ ከነ ጆሃር መሐመድ ጋር ሲሞዳሞዱ እነዚህ ሰዎች የተሰሩበትን አሸዋና ሲሚንቶ ይሄ ተቦክቶ ኮንክሪቱ ማለት ኮንክሪት ስትሰራ አሸዋው፣ ሲሚንቶ፣ ውሃው ምኑ ኦሮምማ ነው ኦሮምማ ነው። እዚህ ላይ አንድ ጥቅስ ላንብብል። በጣም በዚህ ጉዳይ ላይ ትንሽ ዝግጅት እናደርግ ስለ በጣም ባሩ ቱምሳ ለምሳሌ ባሩ ቱምሳ በደርግ ውስጥ ታቅፎ የነበረ የጫት መስራች የነበረ አይነት ነገር ነው እና የኢትዮጵያ ጭቁን ህዝቦች ጫት ትግል ነው ምናምን ኢትዮጵያ ጫት የሚል እና ምን ይላል? ዊ ይላል ዊ ኦሮሞስ መስት ካፕቸር። ተመልከት ይሄን ነገር መስት ካፕቸር ወደ አማርኛ እንተረጉመዋለን። ስቴት ፓወር ባይ ኤኒ ሚንስ ኦፍ ነሰሰሪ ይላል። እቺ ኤኒ ሚንስ ኦፍ ነሰሰሪ የምትለው የማኪያቬሊ ነች በነገራችን ላይ እና የመንግስት ስልጣንን በማናቸው መንገድ መያዝ አለብን ነው። ምንድን ነው በማናቸው መንገድ ማለት? በማናቸው መንገድ ማለት ህዝብን በመግደል በማረድ ዛሬ ጡት ቆረጣው ትላት ፋኒት ላይ የተፈጸመው ጡት ቆረጣ ዝም ብሎ የመጣ ነገር አይደለም። የዚህ ቴክስት ውጤት ነው። የዚህ አስተምሮ ውጤት ነው። አየህ እና በማናቸው መንገድ ሲልህ የአማራን ህዝብ፣ የሶማሌን ህዝብ፣ የሲዳማን ህዝብ፣ የጉራጌን ህዝብ ተሪፋይድ አድርጋ ኢሰብአዊ ድርጊት በመፈጸምም ጭምር በማቃጠል በማረድ አየህ ይሄንን ነው ለወጣቱ ያስተምሩት እነዚህ ኢንተሌክቹዋሎች ዘሶኮልድ ከናዚ የኮንሰንትሬሽን ካምፕ ራን ከሚያደርጉት የናዚ ኦፊሰሮች ያልተለየ አቋም ያላቸው ናቸው። ምክንያቱም ናዚ ፋይናል ሶሉሽን ብሎ ነው ወርድ ፋይናል ሶሉሽን and by any means of necessarily ሁለቱ የአንድ ሳንቲም ገጽታዎች ናቸው። የአንድ ሳንቲም ገጽታዎች ናቸው። አየህ ጀርመኖች በፋብሪካ ደረጃ አቋቁሞ ቴክኖሎጂውም ስላላቸው ግፉም ጭካኔም ስላላቸው የእስራኤልን ህዝብ ማገዱት። በእርግጥ ከራሳቸው ነው የጀመሩት። በነገራችን ላይ ጀርመኖች ሲጀምሩ ዲሴቢሊቲ ያላቸውን ወይንም ለርኒንግ ዲፊካልቲ ያላቸውን ህፃናቶች ሁሉ ከመግደል ነበር የጀመሩት። አየህ ዘር ፒዩሪቲ ስለሚፈልጉ ነው። ዘረኝነት ስትሆን የምትጠቀመውና መሳሪያና የምታረገው ነገር ከሰዎች ህሊና በላይ ነው የሚሆነው። ስለዚህ እዚህ ላይ የዛሬ ስንት እንግዲህ አሁን አይ ዶንት ኖ ብዙዎቹ የፋኖ ወጣቶች አልተወለዱም በዛ ዘመን ይሄ ሲጻፍ። እኛ መልእክታችን ለፋኖ ነው፣ ለአማራ ወጣት ነው፣ ለሶማሌው ወጣት ነው፣ ለኦሮሞ ለዚህ ለኦሮሞም እንዲገባው ከገባው ለሱም ነው፣ ወይንም ደግሞ ለጉራጌው፣ ለትግሬው፣ ለኢትዮጵያዊ ወጣት ነው መልእክታችን። ይህ የተጻፈው በደርግ ዘመን ነው። ፕሮባብሊ ይሄ የተጻፈው የዛሬ 50 ዓመት ወይ ቢያንስ 40 ዓመት አካባቢ ነው በባሩ ቱምሳ ማለት ነው። እና በባሩ ቱምሳ ይሄ ሲጻፍ ኢን ኦርደር ቱ ዱ ዚስ ይላል በክላንድስታይን በሆነ መንገድ በማናቸው መንገድ ኦርጋናይዝ መሆን አድርገበት ኦሮሞን ቄሮ የምትለው ከዛ የመጣ ነው።
ያ ለዚህ ነው አየህ ክላንድስታይን ሙቭመንት ያው በተለይ በዚህ በሶሻሊዝም በኮሙኒዝም ዘመን በጣም የሚታወቅ ቋንቋ እንትን ቃል ነው እና በየትኛው መስክ ቢሆኑ አዎ ኦሮሞ አንድ ነው ከሚል ነገር ነው። አየህ ሙቭመንት ስለሆነ የሚፈጥሩት አዎ ለውጥ ስለሆነ የሚፈጥሩት ሌላውን መደምሰስ ስለሆነ የሚፈልጡት በመንግስትም ውስጥ የሆኑ ውጭም የሆኑ የትም የሆኑ አንድ ሆነው መምጣት ማለት ነው። ይሄ እንግዲህ ተመልከተው ይሄን ደግሞ በአንጻራዊ መልክ የእኛን ትግል ስታየው ደግሞ የሚጎለው ነገር እንዳለ ትገነዘባለህ። እንደ እግረ መንገዴን አብሬ ለመናገር ፈልጌ ነው። ቀጥል አዎ እንዳላቋርጥ። እዚህ እዚህ ላይ ኢንተረስቲንግ ነው። አንዳንድ ቃል በቃል ስትሄድ ነው በጣም ፋሲኔት ያደርግሃል ነገሩን። ለምሳሌ ምን ይላል አንድ ቦታ ላይ ኢት ኢዝ ዘ ሪስፖንሲቢሊቲ ኦፍ ያንግ ኤዱኬትድ ኦሮሞ ላይክ ዩ ይላል። ለጀለታ ሲጽፎለት ነው እንግዲህ ላይክ ዩ disseminate this spirit of Oromo nationalism when you return to your respective community ይላል። አየህ ተምረህ ስትመጣ እንግዲህ የዛን ጊዜ ጃለታ ገና ቄሮ ነበር ማለት ነው። ገና ወጣት ልጅ ነበር ማለት ነው። አየህ በዛ ወጣት ጭንቅላት ላይ መርዝ ተክሎ የሄደው ባሮ ቱምሳ ነው ማለት ነው። አንደኛው ከአሞንግ አዘርስ ማለት ነው፣ ከሌሎቹ ጭምር ማለት ነው። ኦሮሞማ ስንል አሁን ይሄንን በአንጻራዊነት እንመልከተው ማለት ነው። በእርግጥ የሌሎችን ህዝቦች አገር ወሮ ወስዶ የራሱን አገር የመሰረተ አገሮች አሉ። ለምሳሌ እንግሊዝን እንውሰድ። እንግሊዝ አውስትራሊያ ሄዳ ኦቦርጂኖች የዛን ጊዜ ምንም አገር ሰላም ነው ብሎ ጠመንጃ የላቸው ግፋ አደንም ቢሆን አደንም ብዙም የሚያድኑ አይደሉም። ብዙም አውሬ የለም። አየህ የሚያሰጋቸው ነገር የለም። በጣም ፒስፉል የሆነ ላንድ ውስጥ ገብተው ጠመንጃና ጎራዴ ይዘው ሄደው ያንን ፈጅተው ዛሬ አውስትራሊያ የነጭ ሀገር ሆና ቁጭ ብላለች። በዓለም ላይ አሜሪካም ያው ነው እኮ አሜሪካ አሁን ታንክስ ጊቪንግ እያሉ ያከብሩላቸዋል። አየህ አዎ አሜሪካን ስትመለከት እንደዛ ነው። ልክ ነው። አሁን ኢንቱ ፐርስፔክቲቭ ለማየት ነገሮችን በአንጻራዊነት ለማየት ስትመለከት ኦሮሞዎቹ ልሂቃን የሚሉት ትላንትና ወረን የያዝነውን አገር ትርክት ፈጥረን አማራውን፣ ክርስቲያኑን እዛ ኢንዲጂነስ የሆነውን ህዝብ ከዚህ ቀደም ከዶክተር ደብሩ ጋር ስንነጋገር እንዴት የአማራ ህዝብ ከ50 ሺህ ዓመት በላይ ወይም ደግሞ ከ30 ሺህ እስከ 50 ሺህ ዓመት በሚገመት ሊኖር እንደሚችል በዛ አካባቢ ኢንዲጂነስ እንደሆነ የሚያረጋግጡ ሳይንቲፊክ ማስረጃዎች እንዳሉ አይተናል። ይህንን ህዝብ ጨቋኝ ነው፣ ጭራሽ ኮሎናይዘር ነው እንደ ቀልድ ይነገራል። አንዳንድ ጊዜ ይኸው በቀደም የሆነ ኢንተርቪው ሳዳምጥ ነበርና በሆነ የአበሻ ጀብዱ የተባለውን ጽሁፍ የጻፈ ሰውዬ ኢንተርቪው ሲደረግ ነበር። አንድ ጥሩ ፕሮግራም አለ ኢትዮጵያ የሚዘጋጅና ለምንድን ነው እንግሊዝ ኢትዮጵያን ያልገዛችው? ሁለት ጊዜም መታለች። አንዴም በቴዎድሮስ ዘመን ከዛም በኃይለ ሥላሴ ዘመን መታለች፣ ግን ጥላ ነው የሄደችው ምናምን ተባለ እና አይ ነጭ እንግሊዝ ጥቁር እንግሊዝን መግዛት አልችልም አይነት ነገር የሚል ጆክ ተናገሩ እና ያው ሰብሊሚናል የሆነ ሜሴጅ አለ ማለት ይሄ እንግሊዝ የተባለው እንግዲህ ሰሜኑ ህዝብ ክፍል አልገዛም የሚለው እንደ እንግሊዝ ኮሎናይዘር ነው፣ ቅኝ ገዢ ነው የማለት ሜሴጅ ሁሉ አለው እና እኛ የባሌን ተራሮች ዛሬ አብይ ሄደ ኦፍ ሶፍ አመር ምናምን በሚተርትበት ሰዓት በባሌ ተራሮች ላይ የ700 የ800 ዓመት ከዛም በላይ በሺህ ዓመት የሚቆጠሩ ገዳማቶች ያሉበት ነው። ሂስቶሪካሊ ገዳም የሚሰራው ትላንትና የመጣ ዋቄፈና ዋቄፈታ ምናምን የሚል እምነት ያልነበረው ህዝብ ሳይሆን ክርስቲያን የሰሎሞን የጁዳይስ ክርስቲያንን ተቀብሎ ያመነ ህብረተሰብ ነው እና የአብያተ ክርስቲያኖቻችን ቅርሳ ቅርስና ነገሮች በሙሉ የማንነታቸውን ይመላል እና እነዚህ ሰዎች እንግዲህ ኦሮሞማን ስንነው የሌላውን አገር ነጥቆ የዛን ህዝብ ጨፍጭፎ ሲምፕል በሆነ አማርኛ ለመናገር ነው የዛን ህዝብ ጨፍጭፎ አጽድቶ የራሱን አገር ለመመስረት የሚፈልግ ኦልሞስት ይሄ የሰሜኑ ህዝብ አይደለም እንግሊዝ የሆነ ወይም ምክንያቱም ከአውሮፓ የሄዱ ናቸው አይሪሾቹ፣ ስዊድኖቹ፣ ጀርመኖቹ ሄደው ነው አሜሪካንን እንደዛ ያደረጉት እና እንደዛ አይነት ኮንሴፕት ውስጥ የገቡ ናቸው። ለዚህ ነው
ለምሳሌ ከዚህ ከማይ ካምፍ ጋር ትግሌ ነው ምን ህይወት የሚል ጀርመን ሂትለር የጻፈው መጽሐፍ ጋር ተመሳሳይነት ኮንቴንት ያለው የዘር ፒዩሪቲ የሚፈልጉ የሌለበት የዘር ፒዩሪቲ ማለት ነው የሚፈልጉ እና ኦሮሞማ የሌላውን አገር ህዝብ ንብረት ነጥቆ ከሶማሌው፣ ከሲዳማው፣ ከጉራጌው፣ ከአማራው ከሙሉ ነጥቆ የራሱን አገር ለመመስረት ነው። ይሄ ንጥቂያ ደግሞ የሚያመጣው ምንድን ነው? ንጥቂያው ዝም ብሎ የሚመጣ ነገር አይደለም። ንጥቂያው በጄኖሳይድ የሚፈጸም ነው። ባይ ኦል ሚንስ ኦፍ ነሰሰሪ ነው ያለው ቶምሰን። ባይ ኦል ሚንስ ኦፍ ነሰሰሪ ይሄ ነው ካርታቸው እንግዲህ እንግዲህ ባይ ኦል ሚንስ ኦፍ ነሰሰሪ ማለት ጨፍጭፈውም እኮ ነው እኮ ሌላ ነገር እኮ ጄኖሳይድ እኮ ነው። ኮል ጄኖሳይድ። ይሄንን ጄኖሳይድ ከጠሩ በትንሹ 50 ዓመት ተቆጥሯል። በትንሹ ኦሮሞማ ማለት ይሄ ነው። በጣም ጥሩ ነው። ፎርታይል ግራውንድ ስታመጣለት በጄኖሳይድ ሌሎችን ህዝቦች በማጥፋት አገር በመመስረት ነው። ለዚህም ደግሞ ጽሁፉን ድንገት በኋላ ከትን ፔስ ካረከው ልታሳይ ትችላለህ። የማን ቶምሰን ንግግር የባሮክ ቶምሰን ንግግር ማለት ነው። ኦኬ ኦኬ ልክ ነው። እንግዲህ ያው ዞሮ ዞሮ እንግዲህ እኛ ሁልጊዜ እንደመነሻ አድርገን ሰው አንደኛ ዋናው የምንሰራው ስራ ማስታወስ ያስፈልጋል። የተወናበደም ካለ በግልጽ ማስቀመጥ ያስፈልጋል። ልክ አሁን አንተ እንደጠቀስከው ማለት ነው። ምክንያቱም ዓላማቸው ምን እንደሆነ ከታወቀ ኦሮሞማ ዝም ብሎ እንደማንኛውም አሁን ይኸውልሽ የተሸፈነች ቃል አለች እቺ ማንነት የሚሏት በተለይ ወያኔ ከመጣ ወዲህ ማንነት በውስጡ ብዙ ነገር አለ። ማንነት ብዙ ነገር ነው። አገርም ማንነት ነው እና ልክ እንደዛ እያደረጉት ነው ያሉት እና እንደው በዚህ መታለል አያስፈልግም። እንደው በቃ ቀላል ነገር ነው ባህላችን ይከበር ምናምን አይደለም። የዛ አይነት ጥያቄ አይደለም። ከዛ በላይ የሆነ የአገር ጥያቄ ነው ያላቸው። ይሄ በትክክል መታወቅ አለበት። ቅድም እንዳልከው በፈለገው መንገድ ቢሆን ስልጣን መቆጣጠር አለብን ብለዋል። ስለዚህ ሪዲፋይን ማድረግ አለብን ኢትዮጵያና የኦሮሚያን ጉዳይ ብለዋል። ማለት ያ ኦሮሚያን እንፈጥራለን ነው። ይሄ ነገር እነሱም ብቻ ሳይሆኑ ወያኔዎቹም ይሄን ነበር ሲያደርጉ የኖሩት። ሆነ ለመናገር እነሱም አሁን ይሄ ከጊዜ በኋላ የመጣ ቃል አለ አይደል? ተጋሩ ምናምን ይሄ የሚያሳየው ተሰባስቦ ራስን እንደ አንድ ትልቅ አገር መፍጠር ማለት ነው እና ይሄ በቀላል የሚታይ ስላልሆነ ይሄን ደግሞ ከአማራው ትግል ጋር ሲገናኝ በጣም የተለየ ነገር ነው። አማራው ያው ከዚህ በፊት ደጋግመን ጠቅሰነዋል። አገሩ ኢትዮጵያ ነች። የራሱ የሆነ ክልል ነፃ አወጣለሁ የሚለው ክልል የለውም። ስለዚህ ትግሉ በፍጹም የተለያየ ነገር ነው። ለዚህም ደግሞ ስናወዳድረው በተለያየ ጊዜ ብለናል። ዛሬም አንተ በደንብ ጠቅሰዋል። ከፋኖ ሌላ አማራጭ የለም። ስለዚህ ለኢትዮጵያ መድህን ነው በሚለው እናየዋለን እና ልሂቃኖቹ እንዴት ያዩታል የሚለውንም ነገር አብረ ስለጠቃቀስከው ብዙ ለመናገር እንትን አልልም። ግን የቀረ ነገር ካለ ልሂቃኑ የሚሉትን ነገር ማስገንዘብ ይቻላል። ልሂቃኑ የሚሉት ያው የአሰፋ ጀለታን ነገር ተከትለው ነው። በሙሉ በሱ የሰለጠኑ ነው። ሁሉም እሱን ነው የሚናገረው እና እሱ በትክክል በ1993 የጻፈው ጽሁፍ ላይ የገለጻቸው ብዙ ነገሮች አሉ። ቅድም በሙሉ ነካክተዋል እና እሱን እንግዲህ ማወቅ አለብን። ያ ደግሞ ወደ አብይ ሲያመጣን ደግሞ በኋላ የምንነጋገርበት ነገር አለ። ለምሳሌ ስለ ገዳ ሲስተም በትክክል ነው የሚያምኑት። አሁን እንግዲህ የሚያከብሩት ነገር ኢሬቻን በለው ምናምን በለው እንግዲህ ምን ያን እንደሚያሳይ በትክክል ይሄ ሰውዬ በእርግጥ የኦሮሞማን ጉዳይ ያሳካል አያሳካም ሌላ ነገር ሆኖ ግን መልእክተኛ ነው አይደለም የሚለውን ነገር ወደ በኋላ እንነጋገርበታለን። እንግዲህ የሚጨምር ካለ ምናልባት ልሂቃኑ የሚሉት ነገር ካለ ልትጨምርበት ትችላለህ። ከዛ ውጭ ግን ይሄ ኦሮሞማ ሰበብ ኢትዮጵያ ውስጥ የተደረጉ ብዙ ጉዳዮች አሉ። ብዙ የጠፉ ነገሮች አሉ። እነሱን ልናነሳ እንችላለን። ግን ምናልባት ከዛ በፊት እንዳልከው ያንን የሚተቹ ጽሁፎች አሉ። ምናልባት ፍቃድ ከሆነ ወደዛ ብንገባ ምን ይመስልሃል? አሁን ከተቹት ጽሁፍ እሺ ቀጥል። አንድ ነገር ልበልና ወደዛ እንገባለን። ምክንያቱም ትንሽ ለማሳየት የምፈልግ ነው። ለምሳሌ እዚህ ላይ አንዳንድ ጊዜ አንዳንድ ሰዎችን በአጋጣሚ በፖለቲካ ውስጥ በተለይ በአማራ ትግል ውስጥ ያሉ
ምሁራኖች የተባሉ ማለት ነው። እንግዲህ አንድ ሰው ፒኤችዲ ደረጃ ከደረሰ ወዘር ዊ ላይክ ኢት ኦር ኖት ወደድንም ጠላንም ምሁር ብለን ነው ምንጠራው። ያ በተሰጠው መስክ ላይ ዩኒቨርሲቲው እውቅና ሰጥቶ በዚህ ስራ መስክ ላይ ሙሉ አካዳሚክ ኦቶሪቲ ያለው ሬስፔክትር ነው። ለዛም የሚቀርቡ ማናቸውንም ቤኔፊቶች ይቀበላል፣ ሬስፔክት የሚቀበላል። ስለዚህ ማናቸው ምሁር በዚያ ምክንያቱም አንዳንድ ጊዜ ትንሽ የተምታታ ነገር አለ። የተምታታ ነገር ምንድን ነው? ሰዎች አንድ ሰው የሚሰለጥንበት መስክ አለው። ለምሳሌ እኔ አካውንታንት ልሆን እችላለሁ። በአካውንታንት ደረጃ እስከ ፒኤችዲ ልደርስ እችላለሁ። በዛ ደረጃ ያለኝን እውቀት ዩኒቨርሲቲው ሪኮግናይዝ አድርጎ ይሰጠኛል። ነገር ግን በአንዳንድ በሌሎች በኩል ደግሞ ምንድነው ብላይንድ ስፖት የሚባል ወይንም ደግሞ የሚባል ነገር አለ። ድራይቭ ስታደርግ ብላይንድ ስፖት የሚል አለ። ማታያቸው ነገሮች አሉ። ያንተ ያልሆነውን ነገር አታየው። ስለዚህ አንዳንድ ጊዜ ምሁራኖቻችን ምንም እንኳን ፕሮፌሰርም ዶክተርም ቢሆኑ የሚሳሳቱበት ነገር አለ። ምክንያቱም ይሄንን የምናገረው ስም መጥቀስ አልፈልግም፣ ቃል በቃል ስለተነገረኝ ነው። ለምሳሌ አማራው ልክ የኦሮሞን ሕዝብ እንደበደለና እንደ ጨቆን አድርገው እንደውም እኮ እኛ እንደው የጥፋተኝነት አይነት ነገር ስሜት የሚሰማቸው የዛ ነገሮች ትርክት ሰለባ ናቸው ማለት የዛ ትርክት ሰለባ ይሆናሉ። ለምሳሌ አሁን እዚህ ጋር ምን ይላል? ከዚሁ ከጀለታው አንዱ የተዘዘ historical and cultural background with the help of European colonial power ይላል። ተመልከት፣ ከኮሎኒያል ፓወሮች ጋር በመተጋገዝ ይላል። አየህ፣ በመተጋገዝ Ethiopians colonized Oromo during the last decade of the 19th century, killed such large population of Oromo, killed ይላል፣ ገደላቸው ይላል። በቃ population of Oromo, population that most scholar of Oromo consider it is a genocide campaign ይላል። ይሄ ቀላል አሊጌሽን አይደለም። በኢትዮጵያ ውስጥ እንግዲህ በኃይለ ሥላሴ ዘመን እንኳን በትንሹ ብንወስደው በጀነራልነት ማዕረግ፣ በሚኒስትርነት ማዕረግ፣ በተለያየ ስኮላር ሌቭል የተቀመጠን ህብረተሰብ ጆኖሳይድ አድርጎበታል። ይሄ ህብረተሰብ ስትከስ ይሄን ሰውዬ አካዳሚክ ቻሌንጅ ብቻ ሳይሆን ወደ ፍርድ ቤት ሁሉ ማቅረብ ያስፈልግ ነበር። ምክንያቱም ያልተደረገ ታሪክ ነው የጻፈው። በኢትዮጵያ ውስጥ the word ጆኖሳይድ የሚለው ቃል በኦሮሞማ ስልጣን ከመጣ በኋላ የተከሰተ ጉዳይ ነው። አየህ፣ በትግራይ ጦርነት ጆኖሳይድ ተደርጎብናል ብሎ ሪያሉ ማን ነው ፖል ማን የሚሉት አንድ ጋዜጠኛ በቀደም አሁን ሰሞኑን ኢንተርቪው ሲያደርግ ነበር በአንድ በቲፒኤልኤፍ እንትን ጋዜጠኛ እና የትግራይ ጆኖሳይድ ምናምን ብሎ ሲናገር ይቅርታ አድርግልኝ እኔ ጆኖሳይድ የሚለውን ቃል አልጠቀምም አለው። ደነገጠ ሰውየው። እሱ እንዲያስተጋባለት ነበር ይፈልገው። እኔ ጆኖሳይድ የሚለውን ነገር አልጠቀም። ምክንያቱም ስፔሲፊክ አለ። የዛ ብሔረሰብ ሰዎች በአዲስ አበባ ከተማ ይሰራሉ፣ ይኖራሉ። በእርግጥ አንዳንዶቹ ታስረዋል ምናምን ተብለዋል። ግን ጆኖሳይድ ኢን ሴንስ ህፃን አሮጊት ሳትል እድሜ ሳትል ቦታ ሳትመርጥ ያንን ህብረተሰብ ሙልጭ አርገህ ማጥፋት ነው። ነገር ግን በኃይለ ሥላሴ ዘመን በሚኒሊክ ዘመን የምትመለከተው የጦር አበጋዞቹና አለቆቹ ክቡር ዘበኛ የምትለው አብዛኛው ኦሮሞ ነው እና ይህ ህብረተሰብ ጆኖሳይድ ተፈጽሞበታል ብሎ ለኢንተርናሽናል ኮሚኒቲው ሲናገር የኛ ምሁራኖች የኛ ማህበረሰብ ለሽ ብሏል። ጥፋታችን እዛ ላይ ነው። ወጣቱ ማወቅ ያለበት ይህንን ነው። በኦሮሞ ህዝብ ላይ ጆኖሳይድ የሚባል አልተፈጸመም። ኢንፋክት ታሪኩን ስንመለከተው ወደ 450 ዓመት ወደኋላ ስንመለከተው መጽሐፍቶቹ አሉ፣ ማሳየት ይቻላል። በህዝቦች ላይ ጆኖሳይድ የፈጸመው ኦሮሞ ነው። አየህ፣ እነዚህ ሰዎች የሰሩትን ስለሚያውቁ ሌላውን ህብረተሰብ ጆኖሳይድ ፈጽሞብኛል ብሎ ሲናገር የዓለም አቀፍ ህብረተሰብም ዝም ብሎታል። አካዳሚክ ኮሚኒቲውም ራሱ የሚያስተምርበት ዩኒቨርሲቲ ጆርናሎቹ ራሳቸው ተቀብለው የሚጽፉት መጠየቅ አለባቸው። ምክንያቱም አደገኛ የሆነ ነገር እያስቀመጡለት ነው ለህዝቡ። ትክክል። በነገራችን ላይ ያሱ
የአማራ ምሁሩ ድክመት እንዳለ ሆኖ በተጨማሪም ግን ያው ከታሪክ ጋር የተያያዘ ነው። ከዚህ በፊት ብዙ ጊዜ ስለተነጋገርን ከጣሊያኖች ወረራ ከምን ጋር የኢትዮጵያን ጀግንነት በተመለከተ ከዛ ጀምሮ ያው ቂም የያዘ ህብረተሰብ ስላለ በተለይ በዌስተርኑ አካባቢ ያ ነገር ብዙ ትኩረት አይሰጠው የአማራ ጉዳይ እና የምናየው ነገር ነው እንጂ አሁን ለምሳሌ ፋኖ እያካሄደ ያለው ወደ 3 ዓመት ሊሆነው ነው። አሁን ሁለት ዓመት ተኩል አለፈው ፋኖ መዋጋት ከጀመረ። እስቲ በፋኖ ጉዳይ ተሰብስበው ያውቃሉ የተባበሩት መንግስታት? የለም። ስለዚህ ይሄ እየታወቀ የራሳቸውን ጋዜጠኞች እየጠቀሱ እየታወቀ አላደረጉትም፣ ግን ሆን ብለው ነው እንዳልከው። ግን ይሄን ሆን ብሎም የተደረገ ነገር ቢሆንም እንኳን ዝም ብሎ ማጋለጥ ብቻ ሳይሆን አሁን ክስ ያልከው በጣም ጥሩ ነገር ነበረ። ከዚህ በፊት ክስ ተጀምሮ ነበር። አረ ነው የት እንደደረሰ ጠፋ ቀረ እንጂ እንደዛ አይነት ነገሮች ትንሽ ሊያንቀሳቅስ የሚችል ነገር ቢሰራ ኖሮ ነው የዚህም የሐሰት ትርክትም በለው እኔ አሁን የሐሰት ትርክት እንዳለ ሆኖ የተቀበሉት ሰዎችም ራሳቸው የሐሰት ትርክቱም አንዱም አብረው ፈጣሪዎቹም ስለሆኑም ነው በአንድ በኩል እንደዚህ የከበደው እንጂ በእርግጥ ምሁሩ መስራት አለበት በሚለው በእርግጥ እስማማለሁኝ። ግን ያው የዛም አይነት የተወሰነች ነገርም አለው ባይነኝ እና እስቲ እንግዲህ በመካከል ምገባው አንዳንድ ነገሮች እንትን ለማለት ነውና ቀጥልና ወደሚቀጥለው ወደ አብይ እንድንሄድ ሰዓቱ ብዙ እንዳይሄድብን ብዬ ነው። እሺ በዛው አጠቃለናል። ለምሳሌ አሁን የዚህ የይልማ ድሬሳ እንግዲህ መጽሐፍ ነው። እንግዲህ ስማቸውም እንደሚናገረው ሚኒስትርም የነበሩ ናቸው። በትክክል የተቀመጠ ነገር ነው እና እነዚህ ሰዎች እኔ ለአማራው ምሁር ጥሪ የማደርገው ምንድን ነው፣ በአብዛኛው በእያንዳንዱ አካዳሚክ ጆርናል በእያንዳንዱ አካዳሚክ ጆርናል ማለት ነው፣ በኢንዲያን ውስጥ ባሉ በተጻፉ ጆርናሎች ሊሆን ይችላል፣ እንግሊዝ ባሉ ጆርናሎች ሊሆን ይችላል፣ በአሜሪካ ውስጥ ባሉ ጆርናሎች ሊሆን ይችላል። አካዳሚክ ሪሰርች ማቅረብ አለባቸው። እነዚህን ጽሁፎች ዲባንክ ማድረግ አለባቸው። ምክንያቱም እነዛ ጽሁፎች እነዚህ አካዳሚክ ጽሁፎች ከትውልድ በኋላ የሚቀሩ ናቸው፣ ከኛ በኋላ የሚቀሩ ናቸው። ወጣቱን የምናስተምረው ይህንን በማድረግ ነው። የአማራ ህልውና ትግል ነው ስንል ምን ማለታችን ነው? ትርጉሙ ምንድን ነው? ምንጩ ከየት ነው የመጣው ስንል ይህን በዚህ ፍልስፍናም አልለውም፣ በዚህ በተሸዋረረ ስል አሁን ለምሳሌ ማለት ነው የጥቁሮችና የነጮችን ግንኙነት ብትመለከት ሂስቶሪካሊ ጥቁር ሰው አይደለም ብሎ የሚያምን ነጭ የነበረ ዘመን ነበረ። አየህ፣ ያንን ታግለው አሜሪካም ያሉት ሌሎችም ሀገሮች ያሉት ጥቁሮች ታግለው ስቲል ትግል ላይ ናቸው ያሉት። ታግለው እንትን ያሉ ናቸው። ሳይንቲፊካሊ ፕሩፍ ለማድረግ ሁሉ የሚሄዱ ሰዎች ነበሩ። የተንሸዋረረ አይምሮ ያላቸው ያው የነጮች እና እንዴት ነው እንደዚህ አይነት ነገር የምትቀበለው ማለት ነው? ይህንን ከተቀበልክ ያንን ትቀበላለህ ማለት ነው። እና በአካዳሚክ ስራ መስራት አለብን። ወጣቱንም ማስተማር ያለብን። በተለይ ፋኖ አሁን በቅርብ ጊዜ ልበልና በአንድ የፋኖ ልጆች የፖለቲካ ትምህርት እንፈልጋለን ብለዋል። የፖለቲካ ትምህርት እንፈልጋለን። ይሄ ነው የፖለቲካ ትምህርት። ምንድን ነው ኦሮሞማ? ከየት መጣ? እንዴት መጣ? ወዴት ነው የሚሄደው? ምን እየሰራ ነው የሚለውን ነገር በትክክል ማሳየት አለበት እንጂ ዝም ብሎ ተነስቶ በትክክል ባልተጠና መንገዱ ለምሳሌ በጥንት ስማቸው ሲጠሩ ለምን ተጠሩ፣ እንዲያው እኮ ይቀየሙናል፣ እንዲያውም እንትን ይሉናል የሚሉ ሰዎች ሁሉ አሉ። እና ስለዚህ እነዚህ ነገሮች ሁሉ ማስተካከልና ትክክለኛውን ነገር ማሳየት የሁላችንም ኃላፊነት ነው እላለሁ። ፕሮፌሰር ሰለሞን በጣም ጥሩ ነው። እንግዲህ ይሄን ውይይት የምናቀርበው አንድም ለማነሳሳት ነው፣ ነገሩን በይበልጥ ሁሉም እየተነጋገርበት በተቻለ መጠን ቅድም አንተ መጀመሪያ ላይ እንደጠቀስከው ዝም ብሎ ከአብይ የሚወረወረውን ነገር ይዞ መንጫጫት እናንትን እንዳይሆን በተለይ እኛ እንግዲህ ጠባቂ እንበለው ራሳችንን ቮለንቲር ነን ነው የአማራው ትግል ራሴን እንደ አንድ ጠባቂ አንተም እንደ አንድ ጠባቂ አድርገን ነው ማየት ያለብን። ምክንያቱም እኛው የዛው ውጤቶች ስለሆንን የዛው ክፍል ስለሆንን ማለት ነው። ከዚህ አንፃር እኔ አንዳንድ ነገሮችን አብሬ ትንሽ ለማስገንዘብ ሞክራለሁ።
በየሚዲያው የሚነገረው ነገር ሁሉ አሁን ለምሳሌ የአብይ ነገር እኛም በተወሰነ እናነሳዋለን፣ ግን እኛ አገናኝተን ነው ቅድም መጀመሪያ ላይ እንዳልነው ፋኖ ህዝቡና ኢትዮጵያ በሚለው ጋር አገናኝተን ለመነጋገር እንሞክራለን። ግን በየሚዲያው ላይ ስታየው ቅድም የጄኖሳይድ ነገር ጠቅሰሃል። ህወሓትም ተነስቶ ይናገራል፣ ኦኤልኤፍም ተነስቶ ይናገራል፣ ሌላውም ተነስቶ ይናገራል። እነዚህ በጣም የኢትዮጵያን እንደ ኢትዮጵያ የማይቀበሉ ኢትዮጵያን የማይቀበሉ እንደ ኢትዮጵያ ማለት ነው የራሳቸውን ነገር ለመፍጠር የሚጣጣሩ በሙሉ የሚገልጹት ነገር እድል ባጋጠመ ቁጥር አንዳንድ ጉዳዮች አልተፈጸሙም ማለት አይደለም፣ ግን እነሱ እንኳን ቢፈጽሙ አላማቸው የሚነግርህ ብዙ ጊዜ የአማራውን የህልውና ትግል እንዴት ነው ወተር ዳውን ለማድረግ እንዴት ነው ለማሳነስ ለማሳነስ የሚያደርጉበት ጥረት ነው እኔ ሳየው ደግሞ። ምክንያቱም ሁል ጊዜ የምታራግበው ሌላ ነገር፣ ይሄን ደግሞ የሚያደርጉት ብቻቸውንም አይደለም። እኔ አሁንም ስም አንጠቅስም እንዳልከው ስም መጥቀስ አያስፈልግም። እንዲሁ የዛን ጉዳይ በሚያራምዱ ሚዲያዎች ቀርበው አማራንን የሚሉት ራሳቸው የሚናገሩት ነገር የሚገርም ነገር ነው። ትግሉን የሚያስረሳ ነገር ወይም ደግሞ ሳያውቁት ተጠልፎ የሚገቡበት ነገር ሁሉ እንታዘባለን እና ያን ሁሉ እንግዲህ ለማስገንዘብ ነው የመጣ ነው እና ከዚህ አንጻር ነው እንደው ጊዜ ቢኖረን እንግዲህ ሌሎቹንም ነገሮች እናነሳለን። ይሄ ነገር በሰፊው መነጋገር ስላለብን ምናልባት እንደው ፍቃድ ከሆነ በፊት ይሄን በተለይ የዚህ የኦሮሞማውን ጉዳይ ተቃውመው ትክክል አለመሆኑን የጻፉ ሰዎች ስላሉ እሱም በሚመለከት ሌላ ነገር ለሚቀጥለው ብንነጋገርና ምናልባት ቀረችን ሰዓት ምን አሰብኩኝ ሰሞኑን በፓርላማም ሆነ ከዚህ በፊት ፓርላማንም ወይም ደግሞ ራሱ በፈጠረው መድረክ ሁሉ እየቀረበ አብይ የሚናገራቸው ነገሮች አሉ። አሁንም እንዲጠራ የሚያስፈልገው ነገር ለፋኖም ለህዝቡም ራሷ ኢትዮጵያም እንዴት ትገነዘባለች የሚለውን ማንሳት እንችላለን። የአብይን ጉዳይ የግለሰብ ጉዳይ ነው ወይስ የስርዓት ጉዳይ ነው የሚለውን በደንብ ማሳወቅ ያለብን ይመስለኛል። ሁለቱንም ማቅረብ እንችላለን። አይ አብይ መልእክተኛ አይደለም ለራሱ ስልጣን ብቻ ነው የሚሉ አሉ የሚከራከሩ ተቃዋሚም ሆነው፣ አንዳንዱ ደግሞ ኖ መልእክተኛ ነው ሊያመጣ ነው ያው ኦሮሞማን ለማዋለድ ነው የተገኘውም ከዛ ነው እንደዚህ የሚባል ነገር ስላለ አሁን እነዚህን በማወዳደር በተወሰነ ደረጃ ሐሳባችንን አቅርበን ማስገንዘቢያ ብንሰጥ ምን ይመስልሃል ለማለት ነው። ጥሩ ሐሳብ ነው። ምክንያቱም እንዳየነው ነው። አሁን ለምሳሌ በቅርብ ጊዜ አሁን ቅድም ያነሳው በሶፋ ኦመር ዋሻ ጀምሮ የሚያደርገው ትርክት አለ። አሽከሮቹን ሰብስቦ ማለት ነው። መቼም የጎባጥ አሽከር ምንድን ነው የሚለው የጎባጥ አሽከር አጎንብሶ ይሄዳል ይላል አይነት ነገር ነው እና ምንድን ነው በዛ ያንን አንስተን ለምሳሌ ሶፋ መሸ ስትወስደው በልጅነት ጀምሮ የኢትዮጵያ ቱሪዝም ዋናው የቱሪዝም መስህብ ሆኖ የቀረበ ነው። እንዲያውም እዚህ ላይ አንድ ነገር እንደው እንዲከባት አድርጌ ልጨምር የምፈልገው ምንድን ነው የሶፋ ኦመር ዋሻ ውስጥ ሰብስበዛ ኮንክሪት እና ምናምን መለጠፍ ናቹራል ቢዩቲውን የማሳጣትና ስልህ አርቲፊሻል ዋሻ የማድረግ ነው። ሰዎች በቦታው የሚሄደው የሚጎበኙት ተፈጥሯዊ የሆነ ውበትን እንጂ በአርቲፊሻል መብራት የደመቀ ምናምን አይደለም። ስለ ከኒውዮርክ ድረስ ዋሻ ለማምጣት የሚመጣ ኒውዮርክ ሙሉ በሙሉ መብራት ነች። አንተ የምታውቀው ሁላችን የምናውቀው እና እንዲህ አይነት የተዛባ ነገር አለ እና አብይ እንግዲህ አሁን ቅድም ያነሳው ነገር አለ። አብይ የኦሮሞማን ተልእኮ አስፈጻሚ ነው ወይንስ አብይ ለስልጣኑ ብቻ ነው የሚታገለው ነው የሚለው። እኔ በበኩሌ ሰብሴቱ ላይ ሁለቱ ላይ ነው። ሁለቱን ሰርክል አድርጌ በመሀል ላይ ያገናኛቸዋለሁ ሴንተር ላይ። ምክንያቱም አብይ ለስልጣኑም ይታገላል፣ ሰርቫይቫል ነው። ለስልጣኑ ምሽግ ደግሞ የሚያደርገው የኦሮሞን ህዝብ ነው። አየህ የኦሮሞን ህዝብ ነው። ምክንያቱም አብይ በተቃርኖ ነው የሚለው። ይኸው የቲፒኤልኤፍን ሞዴል ነው የወሰደው። ቲፒኤልኤፍ ወደ ስልጣን ሲመጣ ብሔር ብሔረሰቦች ብሎ ቢዘፍንና ከበሮ ቢደልቅም
ዋና ምክንያቱም ከጌታቸው ረዳ ንግግር ወደ ኦሮ አማራ ሲባል እንቅስቃሴው ሲጀመር ጌታቸው ረዳ ምንድን ነው ያለው? እነዚህ እሳትና ጭድ የሆኑ ህዝቦች እንዴት አንድ አብረው ሆነው ሊሰሩ ይችላሉ? ይህን መስራታቸው የእኛ ፖለቲካ ስራ አለመስራት ነው ብሎ በትክክል ተናግሯል። ሚዲያ ያ የሚያሳየው ምንድን ነው? የቲፒኤልኤፍ የፖለቲካል ፍልስፍና ምንድን ነው? ህብረተሰቦችን በማጋጨት ቅራኔ በመፍጠር እነሱ የሚሰሩትን ፖለቲካል ወንጀል እንዳያይና በዛ ፖለቲካል ወንጀሎች ተሸፍነው አገሪቱን መዝረፍና ሀብት ማካበት ነው። የተወሰኑ ተሳክቶላቸዋል። በአዲስ አበባ ውስጥ ባለ ህንፃ ፎቆች ሆነዋል። እንዲሁም የመጀመሪያው የግል አይሮፕላን ሁሉ ያለው የስብሃት ምናምን ዘመድ ነው ተብሎ ሲነገር ነበር። እና ስልህ ዘረፋ አልነበረም። የሚካሄደው ዘረፋ አይን አወጣ ነው። እና ስልህ ድንገት ወደፊት ምገልጸው ይሆናል። በግል ህይወቴም ራሱ አደጋ የደረሰብኝ ሁኔታ አለ በዚህ በዘረፋ ጉዳይ ላይ ማለት ቲፒኤልኤፎች በዘረፉት ንብረት ላይ ለሙግት ከለንደን ተልኬ አደጋ ላይ የወድቁበት ሁኔታዎች ነበሩ። እና ፋብሪካውም አሁን አለ አሶሳ። እና ኢንታየር የቲፒኤልኤፍ ካድሬዎች ናቸው ተባብረው 10 ሚሊዮን ዶላር ኢንቨስትመንትን የዘረፉት። በገሃድ ማቀው ነው፣ ሰነዱ አለኝ እና መስሙርበት አይደለም። እና አልዘረፍንም ቢሉ ከነስማቸው አለኝ ከነዝርዝራቸው። እና እንደዚህ አይነት ነገሮች ናቸው። እና አሁንም አብይ ምንድን ነው የሚያደርገው? ወደ ስልጣን ያመጣው ቅድም እንግዲህ የተነገረ ባይ ኦል ሚንስ ኦፍ ነሰሰሪ ተብሏል አይደለ? አገር አፍርሰው አሳምፀው የራሳቸውን ለምሳሌ እሬቻ ላይ ደብረ ዘይት ላይ ያ ሁሉ ወጣት የሞተው በኦፒዲዮ ቀስቃሽነት ነው። እነሱ ለእንትን ሄሊኮፕተር በአይሮፕላን ተኮሰ ምን አይደለም። ያ ሁሉ ሰው ረብሻ ፈጥረው እንዲሞት ያደረጉት ኦፒዲዮ ካድሬዎች ናቸው። እነ ጀዋር ናቸው ተጠያቂዎቹ። አየህ፣ ያን ሁሉ ሰው እንዲሞት አድርገው ስርዓቱን እንዲወድቅ አድርገው ስልጣን ይዘዋል። አሁን አብይ ምንድን ነው የሚያደርገው ነው? ስልጣኑ ከያዘ በኋላ እነ ጀዋር በሚናገሩት ነገር ለምሳሌ አብይን እኮ ያልደገፍ ነው የዛን ጊዜ አሜሪካ ሆነን ለስልት ብለን ነው አብይን እንቃወመው ነበር። ምክንያቱም ወያኔ አይኗን እሱ ላይ እንዳታረግበት ከዛ በኋላ ያው የእነሱ ፌቨር ሆኖ እንዲወጣ በምንድን ነው they use every trick every magic in the book ተጠቅመውበታል። አየህ፣ by all means of necessary ነው። ስለዚህ በስልጣን ላይም ለመቆየት አብይ ሁሉን ነገር ይጠቀማል። all means of necessary ነው። ከዚህ ቀደም እንደነገረን ማለት ነው። እና ኦሮሞማው ትልቁ ምሽጉ ነው የሱ። የኦሮሞማን ጉዳይ አስፈጽማለሁ ማለት አንዱ ትልቁ መገለጫው ለምሳሌ ካልቸራል ምናምን የሚሉት ሬቻውን ባህል ከደብረ ዘይት አውጥተህ አዲስ አበባ ላይ አርጌ አመታዊ ሆሊዴይ በጥሩ ድራማ የመስራት እና አዲስ አበባ ላይ የሌሎችን ባህል መጫንና እንዳይደምቅ ማድረግ ለምሳሌ የኢትዮጵያን ባንዲራ መቅደድ ከሴቶች ቀሚስ ላይ እነዚህን የመሳሰሉት የሚያደርገው አብይ ኦሮሞ መጠበቂያ ነው። የኦሮሞማ ፕሮጀክቱ እንደ ኦሮሞ እንደ ጃለት አይነቶቹ ሰዎች በሚያስቡት መንገድ እነ ጀዋር እነ ስቄል በሚያስቡበት ፍጥነትና ሁኔታ አልተፈጸመም ገና በትክክል። ነገር ግን አብይን እየገፋው ስትመጣ አብይ ደግሞ ፕሮሚስ የሚያደርገው ይሄንን አስፈጽማለሁ የሚል ነው። ነገር ለምሳሌ ስለ አሁን እሱ በሚለው መሰረት ለምሳሌ ያስፈጸማቸው ለምሳሌ በተግባር የኮሪደሩ ልማት የሚለው ነገር በአገሪቱ ውስጥ በአዲስ አበባ ውስጥ የነበረውን ህዝብ ማፈናቀልና ዲስፕሬስ ማድረግ ነው ትልቁ ፕሮጀክቱ ማለት ነው። እና እንደዚህ አይነት ነገሮችን ይፈጽማል። ስለዚህ ለስልጣኑ ለኦሮሞማም ዱዋል ፐርፐዝ ያለው ሰው ነው አብይ ብዬ ነው ምን ማስበው በዚህ ሁኔታ ላይ። ያው እኮ ዞሮ የኦሮሞማን ጉዳይ ነው የሚያስፈጽመው ማለት አይቻልም ወይ? ምክንያቱም ዞሮ ያው እኔ አስፈጽማለሁ እኔ እችላለሁ ካልሆነ በስተቀር ግቡ ሙሉ በሙሉ ነው። ለምሳሌ አሁን የኮሪደር ልማት እንደጠቀስከው እያሱ ለማም መጀመሪያ አካባቢ እኮ ዲሞግራፊ ለውጥ ብሎ እንትን ሲል አልነበረ እንደገና ከመጀመሪያው እና እነዚህ ሰዎች አንድ ናቸው። በእርግጥ
ግን እንዳልከው እንግዲህ አንተ ሰብሴት ሰጥተኸዋል። እኔ ደግሞ ሙሉ በሙሉ ያው ኦቨርላፕ ቢያደርግ ጥሩ ነው ባይ ነኝ እንጂ ትክክል ነው፣ ያው ያስኬዳል። የኛ አስተሳሰብ እንደዛ ነው። ለዚህም ነው ያቀረብነው፣ የኦሮሞማን ጉዳይ ያቀረብን። የአብይ እንደ መልእክተኛ ሆኖ ያገለግላል። ከመልእክተኛም በላይ ነው። በእርግጥ መልእክተኛ አንዳንድ ጊዜ የራሱንም ያልሆነ ጉዳይ ሜቢ ቃሉን ሌላ ብፈልግ ይሻላል። ምክንያቱም መልእክተኛ የራሱም ጉዳይ ባይሆን ዝም ብሎ የሚላላክ ሊሆን ይችላል በነገሩም ባያምንበት። ግን ይሄኛው ግን አምኖበትም የሚሰራ ስለሆነ የዛ አካል ነው። ያው ግን ደግሞ እንዳልከው በትክክል ስልጣኑን ደግሞ ስለሚወድ አብሮ ያስኬደዋል። ግን አሁንም እንደገና አጽንኦት መስጠት የምንፈልገው አብይን ብቻ በማየት የግለሰብ አይነት ነገር ተደርጎ እንዳይወሰድ የስርዓት ለውጥ ነው የሚያስፈልገን እንጂ የአብይ ለውጥ እንደማያስፈልገን ደጋግመ ተናግረዋል። እሱን እንግዲህ አስገንዝበናል ማለት ነው። በነገራችን ላይ አሁን የአጀንዳችን አይደለም እንጂ አሁን የወያኔን ጉዳይ ስናይ የዚህም የኦሮሞማን ጉዳይ ስናይ ጉዳያቸው በሙሉ ያው አማራ ላይ መሆኑ ይታወቃል። እና አንዳንድ ጊዜ አንስተነው አሁን አንድ መጽሐፍ ይገርምሃል፣ ይሄን መጽሐፍ ወይ አንብበን ወደፊት እንነጋገርበታለን። the five dimensions of the Eritrean conflict የሚል ነው እና ቆይቷል ከተጻፈ ከ1941 እስከ 2004 ብሎ ነው የጻፉት። ዶክተር ዳንኤል ክንፉ የጻፉት ነው። እዛ ላይ በጣም የሚተነትኑት ጉዳይ አለ፣ ይገርማል። እና የቲፒኤልኤፍን ጉዳይ ሲናገሩ ራሱ ትግል ሜዳ ላይ እንደሰጧቸው ነው፣ ባድሜን ጨምሮ በኋላ ሲከራከሩበት የነበረው ማለት ነው። እና ያንን ሰጥተው ግን እዚህ መጥተው የአማራውን ጉዳይ ያስቸግራሉ። ወልቃይት ይላሉ፣ ራያ ይላሉ ምናምን። እንደውም እዛ ጽሁፍ ላይ እና ሌላም ጋር ሳይ ምንድነው ወደ እኔ ሳሰላው የትግራይ የነበራት የመሬት ስፋትና አሁን ያን በመጠቅለላቸው ወልቃይትን እና ራያን ለማጣን አካባቢ በመውሰዳቸው ምክንያት ከነበራቸው ከግማሽ በላይ ነው የጨመሩት፣ ወደ 53% በላይ። እና በጣም ይገርማል። እና ምን ልልህ ነው፣ ይሄም ጉዳይ አሁን በኦሮሞማም በደንብ የሚታይ ነገር ነው። ሲያሰሩ ነው የኖሩት። በአማራው ክልል ብለው በሰጡት ውስጥ ራሱ የኦሮሚያ ዞን በብዛት አለ። ከዛ ተርፎ ደግሞ እንደ ቤኒሻንጉል አይነቱን ለምሳሌ ከጎጃም እና አውራጃ የወሰዱት አለ። አሁን እንደውም በፓርላማ ላይ የሰማሁት ምንድነው ለማያያዝ ያህል ቤኒሻንጉል ሀብታም ቦታ ነው፣ ወርቁም አንደኛ ነው፣ አባይም የተገነባው እዛ ነው የሚል ነገር ይዟል። ደግሞ ሰውዬው ይችን ጀምሯል። አሁን ይሄ ሁሉ የሚያሳይህ ምንድነው በሙሉ አማራውን ካለበት ከምድረ ገጽ አጥፍተው ለመቆጣጠር ነው ሁለቱ። እና አካሄዳቸው በትክክል አንድ ነው። ስለዚህ ይሄን ነገር መገንዘብ ያስፈልጋል። እሱን ሌላ ጊዜ እናነሳለን። አንዳንድ ታክቲክ ተብሎ ሊታይ ይችላል። ግን ፋኖዎች ግን በይበልጥ እንግዲህ ፋኖ ደግሞ አማራጭ ነው ብለን እስካመንን ጊዜ ድረስ የፋኖን ጉዳይ መደገፍ ያስፈልጋል። ፋኖ ደግሞ ይሄን ነገር በትክክል ተረድቶ በትክክል ኮሚኒኬት ማድረግም ያለበት ይመስለኛል። ለጊዜው ተብሎ አንዳንድ ጊዜ ፖለቲካሊ ኮሬክት አይደለም፣ ፖለቲካሊ ኢንኮሬክትነስን ለመከላከል ሲባል አንዳንድ የሚነገሩ ነገሮች ካሉ እሱ ሁሉ መስተካከል አለበት፣ በትክክል መቅረብ አለበት የምትለውን እኔም እጋራለሁኝ። እና ይሄን ካለ በኋላ እንግዲህ ለመጨረሻ እናድርገውና አብይ መቼም ብዙ ነገር ይናገራል ፓርላማ ውስጥ። ከዚህ ጋር የሚገናኝ ነገር እኔ አላዘጋጀውም። እንዳልከው ባልነው መሰረት ስለ አብይ ጉዳይ ለማውራት ምንም ጥቅም የለውም። ምክንያቱም አብይ ሁልጊዜ ውሸታም ነው፣ ሁልጊዜ ያው የታወቀ ነው። እንኳን እኛ ዓለም በሙሉ አውቆታል ውሸታም መሆኑን። እና ምንም ቢደጋግሙት ያው ነው፣ ልተችበት ይችላል። ግን የሚገርሙ ሐሳቦች ግን ስላነሳ አንዳንድ ለምሳሌ ውይይት ምን እንደሆነ የኢኮኖሚውን ጉዳይ እንዴት እንደሚያየው ምናምን እንደ ሁለቱን ቀንጭቤ ስላልኩ እንደ ለመዝጊያ ያህል ነው። ከዚህ ጋር አገናኘው፣ ካልተገናኘም ምንም ችግር የለውም። ግን ምንድነው እንደው ይሄ ሰውዬ እንዴት ነው የሚያየው
ነገሮችን የሚለውን ነገር ብናቀውም አስታውሰን ከዚህ ጋር የሚገናኙ ነገሮች ከዛሬው ርዕሳችን ጋር የሚሄድ ከሆነ እስኪ በዛ መንገድ እስኪ ላሳየው ሁለት ነገር እንዳልኩ አሁን ሁለት ነገሮች ብቻ ላሳየና ሁኔታችን እንትናችን እንድንጠቀልል ከ10 እጥፍ በላይ ያደገበት ዓመት ነው። ይሄ የሚጨበጥ የሚዳሰስ የሚታይ እድገት ነው። እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማው ሲንቀሳቀስ በሽታ እድገቱን ያውቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያየው ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ይታያል። ያሱ ምን እንደምትለው አላውቅም። እና ይህም የስሜት ህዋሳቶችን ተጠቅሞ የኢኮኖሚን ጉዳይ በዚህ በኩል አረጋግጦ ነው የሚለን። እና እንዲህ አይነት ሰው ያ የራሱ ጉዳይ ነው እንዳልነው፣ ግን አሁን ከኛ ጋር ሊገናኝ የሚችል አሁን ካነሳነው ነገር ጋር ሊገናኝ የሚችል እነዚህ በኦሮሞማ ዙሪያ የተሰባሰቡ ሰዎች የሚናገሩት ሁሉ አንዳንዱ ሴንስ አይሰጥም፣ አንዳንዱ ፈጠራ ነው። እና እንዴት ትገነዘባቸዋል? አሁን እነዚህስ እንበል በሌላ መንገድ እንየውና ወደሚፈልጉት ነገር ኦሮሚያን የማዋለድ ነገር እንዲህ አይነት ሰዎች ናቸው የሚያዋልዱላቸው እንደሆነ ነገሩ ማለት ነው። ወለድ ማለት አይደለም፣ ግን እንዴት ታየዋለህ የዚህን ሰውዬ ጉዳይ? እንዴት ነው የሚረዳው? ምክንያቱም ስለ ኢኮኖሚን ጉዳይ ባለፈው አንስተናልና ሌላ ጊዜ እናወራለን ስለ ኢኮኖሚው እንደገና። ያ ከዚህ በፊት ያቀረብነው ነገር እንዳለ ሆኖ ይሄ ሰውዬ ይህን ሲናገር ምንድን ነው ነገር ነው? ፓርላማ ያጨበጭባል። መቼም ፓርላማው ብዙ ጊዜ ነው የሚያጨበጭበው ከድሮ ከማለት ጀምሮ። ሁለት ነገር ታዝቤያለሁ ፓርላመንት ላይ ያጨበጭባል ስላልክ ማለት ነው። አንዳንድ ጊዜ ስትናገር የሆነ ፖይንቶች አሉ ስትረስ የምታደርግበትና የአድማጮቹን ሪስፖንድ ትፈልጋለህ እንዲያጨበጭቡ። ኦብዘርቭ ስላተከታተልኩት ማለት እና አንዳንድ ቦታ ላይ ያላጨበጭቡበት ቦታ አለ። በእርግጥ በጣም ክሬዲት ሰጥቻቸዋለሁ። ያላጨበጭቡበት ቦታ ዘንድሮ የዚህኛው ላይ አጨብጭበዋል። ግን ይሄ እንዴት ነው? አንዳንድ ጊዜ ሰው ሲናገር ያዝ ያደርጋል። አጨብጭቡልኝ አይነት ነገር ያላጨበጭቡለት ቦታዎች አሉ እና የፓርላመንቱ በአንድ በኩል ትንሽ የተሻሻለ ነገር አይቼዋለሁ። ብዙ ያልደገፉት ነገሮች እንዳሉ አይቻለሁ። እና ሌላው ለመናገር የምፈልገው እዚህ ቦታ ላይ የአብይን የቦዲ ላንጉጅ ወይም ደግሞ የሰውነት ቋንቋ ስትመለከተው ከአይኑ ጀምረ አጠቃላይ ስትመለከተው ማዲያት የወረሰው በጣም ስትረስ ያለበት ሲቹዌሽን ውስጥ እንዳለ የምትመለከተው ነገር አለ። እንግዲህ ከዚህ ቀደም እንዳስጨበጥ ነው ማለት ነው። የአብይ የሚናገረውን ነገር በሙሉ 360 ዲግሪ ገልብጠ ነው ማየት ያለብን። ለምሳሌ አሁን አፍንጫ የላችሁም፣ ጆሮ የላችሁም፣ አይን የላችሁም ይላል። ግን እኛ ደግሞ ብንለውስ አእምሮ የለህም አንተ ደግሞ አንጎል የለህም ሁሉ ንስ አደለ አእምሮ የለህም አንጎል ስለሌለህ የኢትዮጵያን ሕዝብ ችግር የማየት ወይም አናላይዝ የማድረግ የማጤን ጭንቅላት የለም። እኛ ስልህ ክረምት እኮ መስከረም አጥቦት ቆሻሻ ይሄዳል ከተማ ይጸዳል ይባል ነበር ድሮ። እና መንገድ መስራት አሁን እሱ ያለው ነገር አለ። ለምሳሌ የተባበሩት መንግስታት እንዲህ ወረቀት ሰጥቶኛል በኮሪዶሩ ልማቱ በዚህ በአረንጓዴ ምናምን የሚሉት ነገር አለ። መቼም ኢንተርናሽናል ዲፕሎማሲው አጠቃላይ ይሄ ኢንተርናሽናል ኮሚኒቲው የምትለው ከዩናይትድ ኔሽን ጀምሮ ለቃሉ ይቅርታ አድርግልኝ ባልናገረው ይሻላል እና በጣም ሚስ ጋይድድ የሆነ ነው። ለምሳሌ በእንትኑ መውሰድ እንችላለን፣ በዚህ በኖብል ፕራይሱ መውሰድ እንችላለን። ኖብል ፕራይስ የሚያክል ነገር ወስደ ስትሸልመው ምኑንም ሳታውቀው ግን ሳትጨመር ይሄ ኖሬ የምትባል የሆነች ሚጢጤ ሀገር ወስዳ ሸልመው ሁል ጊዜ ኮት እየተደረገ የኖብል ፕራይስ ተሸላሚ ተብሎ ሲወደስለን ይኖራል። ፒኤችዲውንም መውሰድ ትችላለን። እንግዲህ ከአዲስ አበባ ዩኒቨርሲቲ የሰረቀውን በሁል ጊዜ በሆነ ፒኤችዲ እየተባለ ይነገርለታል። አሁንም
በዚህ በኢኮኖሚው እንትን ብለን እናንተ ባታዩልን ይሄው የተባበሩት መንግስታትም ሌሎች ዓለም አቀፍ ድርጅቶች ሪኮግናይዝ አድርገውልን። አንድ ጊዜ እዚህ ላይ ሰውን ላስታውሰው ማለት ሾርት ሜሞሪ ብሎ ነገር የለም እኛ ጋር። ለምሳሌ መለስ ዜናዊ አንድ ጊዜ አይ ቲንክ ኖርዌይ መሰለኝ እና የሆነ የማዳበሪያ ካምፓኒ ብር ሸለመው እና በእርግጥ መለስ ያንን ብር ለሴቶች ምናምን ብሎ ብሩን ዶላሩን ሰጠ። ነገር ግን ያ የማዳበሪያ ካምፓኒ ለምንድን ነው ለጠቅላይ ሚኒስትሩ ብር የሚሸልመው ብለህ ስትጠይቅ ጠቅላይ ሚኒስትሩ የፈረመለት የማዳበሪያ ኢምፖርት ላይሰንስ አለ ማለት ነው። ኮራፕሽን ማለት ነው፣ ሌላ ነገር እየበላ እና ኢንተርናሽናል ኮሚኒቲው ይህ ከዩናይትድ ኔሽን በለው እንደ ኖቤል ፕራይስ ኮሚኒቲ በለው ሌሎችን በለው እየተነሱ የሚሸልሙት ነገር የዛን መንግስት ወይንም መሪ ጥንካሬ ማሳያ እንዳልሆኑ ህብረተሰባችን ሊያውቀውና ሊረዳው ይገባል። እና እኛ የምንለው አይምሮ ስለሌለ ትላንትና የታረዱትን ባሩስ የሚተታረዱትን በሌሎችም ቦታዎች እየታረዱ የሚጣሉትን ህፃናትና አዛውንቶችና ምዕመናንን የማየት የማስቆም ፍላጎትም የለህም ነው። እና እሱ የተናገረውን እንኳን ቃል ብጠቀም እናንተ ሀገር መጥቶ ገና ስልጣን ሲይዝ 27 ዓመት ሙሉ ለማ የተባለው ውሸት ነው፣ በህዝብ ላይ ኢንፍራስትራክቸር ሳይሆን ምናምን ብሎ የሆነ ቃል ፈጥሮ በህዝብ ላይ መስራት ሲገባው 27 ዓመት ሙሉ የተሰራውን በሩን ብትከፍቱት ይሸታል ምናምን ብሎ ያቃለለበት ነገር አለ። የእሱን ደግሞ ስራ በሩን ብንከፍተው ሬሳ በሬሳ ላይ የተከመረበት ሁኔታ ነው የምናየው። ሰዎች ህፃናቶች እየሞቱ እየታረዱ አባከና የማይል መሪ ምንም የአካባቢያችሁ ጠባቂ ነኝ ጠባቂ አይደለሁም ብሎ የሚናገር የ17 የአማራ ልጃገረዶች ከዩኒቨርሲቲ ታግተው ሲወስዱ እሱ ፓርላማ ቀርቦ ቦሌ የተከልኩት አበባ እኮ ተነቀለብኝ ብሎ ፓርላማ ላይ ያቃቃል ቀልዶ የወጣ ሰው ነው። እና አጠቃላይ የአብይን ነገር ሁልጊዜ ስንመለከተው ለምሳሌ አሁን እንዲያውም ባለፈው ብታቀርብ እንደስ ይለኝ፣ ግን ሰዓቱ ስለሌለ ነው እንጂ ለምሳሌ ባለፈው ስታቀርብ ይሄ በኢትዮጵያ ኮንፍሊክቲንግ ኤሪያ ተብሎ አንድ ጽሁፍ እንትን ማፕ አለ እና አማራ ክልል ላይ ብዙ ጦርነቶች ታያለ፣ በቢጫ በቀይ በአረንጓዴ ምናምን የተቀባባ ነገር አለና አሁን ፓርላማ ላይ ምን ብሏል? በወለጋ ከፍተኛ ጦርነት አካሄደናል ይላል። የትኛውን ጦርነት ነው? ምክንያቱም ኢንተርናሽናል ኮሚኒቲው እዛ አካባቢ እሱ ያሰማራቸው ወይንም እሱ ኢንዳይሬክትሊ የሚረዳቸው ሰዎች በአማራ ህዝብ ላይ የገደሉት የጨፈጨፉት ነው። እንዲያውም አንድ ዜና ትዝ ይልህ እንደሆነ ኪል ዘም ላይክ ቺክን ነው ያሉት። ልክ ነው፣ በደንብ አስታውሳለሁ። ሄድላይን ነበር እና እሱ ግን ከኦነግ ሸኔ ጋር ከፍተኛ ጦርነት አካሄጃለሁ ብሎ ፓርላመንት ውስጥ ይዋሻል። የማዝነው የአብይን ንግግር የሚተነትኑት ሰዎች እንዲህ አይነቶቹን ነገሮች ነጥለው አውጥተው ማሳየት እንኳን አልቻሉም። እሱን መስደብ ቀላል ነው። ፐርሰናሊ እንዲህ ተናገረ፣ ደደብ ነው፣ አህያ ነው። አሁን ይሄንን ተመልከት። ይሄንን ስትመለከት የትኛው ወለጋ አካባቢ ነው ጦርነት ያለው? ኢንተርናሽናል ይሄ የኢትዮጵያ ስራ ነው፣ የኢንተርናሽናል ኮሚቴው ስራ ነው። ፓርላመንት ላይ ግን ትልቁ ጦርነት የነበረ ወለጋ ላይ ነው አለ። ወለጋ ላይ የነበረው ግን በአማራ ላይ የተደረገ ጭፍጨፋ ነው። አዎ አየህ፣ እዚህ ላይ ነው ኦሮሞማ የሚመጣው። ጥሩ አንስተዋል ይሄን ነገር እያሉ እዚህ ላይ ነው የሚመጣው። አየህ እነሱ ልክ አንድ ሰሞን እንደው የኤርትራውን መጥቀስ ካስፈለገ ሲባል የነበር ቆይቷል። ኢሳያስ ሲያስር ወገኖቹን አይ ምን አገባችሁ ከኛ በላይ አታውቋቸውም የኛ ወንድሞች ናቸው ነው ምናምን ነገር ብሎ መልሷል አሉ። አሁንም የሱ የሚመስለው ላይክ እሺ አንድ በኩል አድርጎ ሊሆን ይችላል የተወሰነ ነገር፣ ግን በማወዳደር ልክ ይሄ ርካሽ የሆነ አይነት ስሜት ነው በሱ ላይ የሚታዩ። ማለት በቃ እኔ ወገኖቼን እንኳን ነው ብዙ ገድያቸዋለሁ አይነት ነገር ከሌላው ይልቅ ይሄ ራሱ ጄኖሳይድ ነው እያሱ ነው። ፕራክቲካሊ እኮ ይኸውልህ ጦርነቱ እዛ አካባቢ የተደረገው በአማራ ህዝብ ወላሂ ሁለተኛ አማራ አልሆንም ባለች ህፃን ላይ የተደረገ ግድያ ነው። ኪል ዜም ላይክ ቺክን ተብሎ በኢንተርናሽናል ኒውስ ፔፐር የወጣ ጊዜ ነው ነገሩ ከቁጥጥር ውጭ ከመሆኑ የተነሳ ማለት ነው። አባባል ገባ። የአብይ መከላከያ ሰራዊት እንዲያውም እየሄደ አንዳንድ ዜናዎች ነበሩ በላይና
ዞር ብሎ ነገሮች ሲጨፈጨፉ ሲገደሉ ምን በወለጋ ውስጥ የነበሩ አማሮች እኔ በግሌ ያነጋገርኳት እህት ሳውዲ አረቢያ የምትኖር ኦልሞስት ከ27 በላይ ቤተሰቦቿን አጣለች እና የተገደለው አማራ ሆኖ አብይ ደግሞ በኦሮሞማ ላይ ጦርነት አካሄጃለሁ ይላል። የውሸት ፕሮፓጋንዳ ፓርላመንት ውስጥ ማለት ነው። የእኛ ሰዎች ደግሞ ይህንን ፒክ አድርጎ እንኳን እንደዚህ አይነት አንጻራዊ ነገርን ማጋለጥም እና አብይን ደንቆሮ አልከው ምን አልከው የሚያመጣውን ግን ነገሩን ትንሽ በትክክል ብንመለከተውና አሁን ቅድም ያልከው የኦሮሞማው ኮንሴፕት ምንድን ነው? በሐሰት ትርክት መገንባት ነው። ኦሮሞማን በሐሰት ትርክት ገነቡ፣ ፖለቲካውን በሐሰት ትርክት ገነቡ፣ ጥላቻን በሐሰት ትርክት ገነቡ። ኢቨን ጠቅላይ ሚኒስትሩ ራሱ አሁን ቁጭ ብሎ ያንን የሐሰት ትርክት እየቀጠለ ነው እና የሐሰት ትርክት ነው እየፈጸመ እና የመጨረሻ ምሽጉ አብይ ኦሮሞማ ነው። ለምን መሰለህ? አብይ እዚህ ላይ ትንሽ ሞዲፋይ አድርገን አብይ የኦሮሞማን ፕሮጀክት ቀስ በቀስ እያላመደ መፈጸም ነው የፈለገው። እነ ጀዋር በአንድ ጊዜ እንዲሆን ነው የፈለጉት። እነ ስቄል በአንድ ጊዜ ነው የሚሆኑት። ግደለው፣ ፍረጠው፣ ቁረጠው፣ አጽዳው ይሄንን አማራ ከአዲስ አበባም ቢሆን። አብይ ግን ቀስ በቀስ እያላመደ እየገፋ ለምሳሌ የሶፋ ዑመር ስብስብ ላይ አንድም አማራ አልሄደም ባለስልጣን። ሲምቦሊክ ነው። ከስሩ የሰበሰባቸው የሉ። ለሶፋ ዑመር ጉብኝት ምንድን ነው አቅመ ሶፋ ዑመር አልደረሱም ማለት ነው። ማን ናቸው? አረ ነው በለጠ ተናገር የተባለውስ ምንድን ነው? ለነገሩ እሱ አማራ አይመስለኝም አይደለም ይባላል። ግን ኤኒዌይ እንጃ እንግዲህ እንዲህ አይነት ነገር ነው ያለውና እያላመደን ሞትን እያላመደን መፈናቀልን እያላመደን ረሃብን እያላመደን እሬቻን እያላመደን የኦሮሞማን የበላይነት እያላመደን ኢኮኖሚካሊ፣ ፖለቲካሊ፣ ሶሻሊ እያላመደን ነው የሚሄዱ። ሌሎቹ ቶሎ ካልተፈጸመ ነው የሚሉት። ልዩነታቸው ይሄ ነው እና እነሱ ቢሉ ይሄው ኦሮሞ እኔ እኮ ለእናንተ ሁሉ እየሰራው ይላቸዋል ኦሮሞዎችን ማለት ነው። ይሄ ነው ያለው አጠቃላይ እና ትክክል ነው። አይ አንድ ጨምርልህና በሱ እንዘጋዋለን። ምክንያቱም ይሄ ሰውዬ ሙሉ በሙሉ አሁን እንዳልከው እያላመደ የስልጣንም ነገር ቅድም አንድ ላይ ነው የምናየው የተባለውም ነገር እንደዋን ጠቅለል አድርገህ ስታየው ይሄ በትክክል ያሰቡትን ነገር እያስፈጸሙ ነው። ምክንያቱም ሁሉን ነገር በቁጥጥሩ ስር ካዋለ እሱ ልክ እንደ ድሮው ነገረችኝ እንደሚለው ህልሙ የኦሮሚያ ንጉስ ለማለት ነው። እንግዲህ በኢትዮጵያ ፍርስራሽ ላይ ከዚህ በፊት 2016 ላይ ለንደን እናንተ ሀገር ተሰብስበው እንዳሉት ማለት ነው። ይሄን ነው እየሰሩ ያለው በትክክል ይሄ ነው። ምክንያቱም ሁሉንም ነገር በቁጥጥሩ ስር ካዋለ ይሄ ሰውዬ አሁን እኮ ስታዩ ኢትዮጵያ ውስጥ እንደዛ ነው። ሌሎቹ እንዳልከው ተከታዮች ናቸው እንጂ ምንም የሚያደርጉት ነገር የለም። ስለዚህ እሱ ያላወቀው ነገር የሚፈጸም ምንም ነገር የለም ኢትዮጵያ ውስጥ የለም። ስለዚህ ይሄ አየህ ወደ ምን እንደሚያመራ በጣም ግልጽ ነው። እና ይሄን ደግሞ ተመልከተው እነዚህ እደራደራቸዋለሁ ብሎ በነጌታቸውም ያሾፈ ቢመስልም በሌላ አነጋገር ደግሞ የራሱ ምንነት ያጋለጠበት ደግሞ አንድ ክሊፕ ልጨምርልህና ከዛ በዚሁ እንዘጋለን። ከታሪክ መማር ቢቻል ኖሮ በድፍን አፍሪካ የመሳሪያ አፈሙስ ይዘው መንግስታትን ተቃርነው ተዋግተው አሸንፈው ላሸነፉት ሀገር ልማትና ዲሞክራሲ ያመጣ አንድ ሀገር የለም። አንድ ታጥቆ ይመጣል፣ ታጥቆ ይመለሳል። ቅድም እንዳነሳሁት ኢህአዴግ 17 ዓመት ታግሎ መንግስት ከሆነ በኋላ ለ30 ዓመት ሰላም የነበረበትን ትግራይ ክልል እንኳን ከስንዴ እርዳታ መገላገል አልቻለም። በመሳሪያ የሚመጡ ሰዎች ብዙ ጊዜ ከመሳሪያ ያለፈ ነገር ማሰብ አይችሉም። ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው።
በሰላም ደግሞ መሄድ ትዕግስትና ጊዜ ይፈልጋል። ትዕግስትና ጊዜ ከሌለ አስቸጋሪ ነው። እኛ እንደ መንግስት ምን ተከተልን ያላችሁ እንደሆነ አንደኛ ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። ለምሳሌ ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? ይኸውልህ ይሄ ምን ይነግርሃል? የዚህን ሰውዬ ጉዳይ እንግዲህ ውይይት ምንድን ነው ለሱ እና እንዲህ አድርገው ነው የሚያቀርበው የራሱን ጉዳይ። አሁን ይሄ መጠቅለል የምንለው ነገር ከዚህ ጋር ሁሉ ይያዛል። ለሱ ውይይት ማለት ለሱ ይገብራሉ፣ ሁሉንም ይጠቀልላል። ከዛ የፈለጉትን የኦሮሞማ ነገር ነው ያሳካሉ ማለት ነው። እኔ እንደዚህ ነው ያየሁት። እንዴት ታየዋለህ? እንደው በዚሁን ጠቅልለው ትክክል ነው። አሜን። እነዚህ ያነሳቸው ሰዎች ስለ ከአብን ጀምሮ እነ በለጠን ጀምረ ወይንም እነ የእናንተ ጓደኛ የነበረው ብርሃኑ ማን ነው ፕሮፌሰር ብርሃኑ ነው ጀምረ ሌሎችም የፖለቲካ ተቃዋሚ የሚባሉት የቱሪዝም ሚኒስትር የተባለው ዛሬ ደግሞ ወዶ ገብ የሆኑትን ጌታቸውን ምናምን ስትወስደው አብይ የሚለው ምንድን ነው? የኔን ዙፋን አረጋግጡልኝ፣ የኔ ስልጣን አረጋግጡልኝ። የኔ ስልጣንና ዙፋን ካረጋገጣችሁልኝ ድረስ ሸራተንም ይሆን ነፃ ምግብ ትበላላችሁ፣ ቤትም ታገኛላችሁ። ስለዚህ በእናንተ ስም ደግሞ እነግዳለሁ። አየህ፣ ውይይት ኢን ሴንስ ውይይት ማለት ሁለት የፖለቲካ ኃይሎች ያላቸውን ነገር ወደ መሃል አንጥተው የተሻለ መፍትሄ ማምጣት ነው። በእርግጥ በጌታቸውና በአብይ መካከል ተወያይተው ለኢትዮጵያ የተሻለ መፍትሄ ላመጡ ይችላሉ። ግን በመርሆ ደረጃ ስንወስደው ኤ እና ቢ የተለያየ መስመር ያላቸውን አጥበው መጥተው ብዙ ጊዜ የምጠቅሰው ነገር ነው። ኬት እንዳገኘሁት ባላቅም እንደገና መመራመር አለብኝ። ነቢዩ መሐመድ አሉት የሚባለው ነገር አለ። ነቢዩ መሐመድ ፒስ ኦፍ የሚባል ነገር አለ። ከሚያቃርነን ይልቅ የማያቃርነን ነገር ላይ እንወያይ፣ የተቀረው ደግሞ ከዛ በኋላ እንፈተዋለን ይላሉ። ማለት ቅራንህን አፈተት መፍትሄ ማምጣት ነው እንጂ ሎሌ መሆን አይደለም። ለአብይ ሎሌ መሆን የቅራኔ ችግር መፍታት አይደለም። ዛሬ ጌታቸው በቀደም ተናገረ ከተባለው ንግግር ስንሰማ የቀድሞ ስርዓቱን በሙሉ በኢትዮጵያ ውስጥ ዘራፊ ለመዝረፍ እንኳን እንዴት ባለ ያልመጣም እኮ ያለ ባለጌ እኮ ነው። በጣም ብልግና እኮ ነው። በእንደዚህ አይነት ነገር እኔ የኢትዮጵያ ፖለቲካ ላይ ስልህ እንግዲህ እኛም በምን እንደምንለካ አላውቅም፣ ግን ይሄን ሰውዬ ስለካው በጣም በቃ ወረደብኝ። ምክንያቱም በኃይለስላሴም በደርግም በለው በአብይም በመለስም በለው ምናምን ለመዝረፍ እንዴት ነው ሀገር የሚዘረፈው? ዋት ካይንድ ኦፍ ኮንሴፕት ዚት? እንዴት ነው ሀገር ለመዝረፍ እንኳን እንዴት መንገድ አልሰሩም? ጣሊያን እኮ አይደለም ኢትዮጵያ ውስጥ ያለው ስልህ መለስን በፖለቲካ ልንጣላው እንችላለን፣ ግን የጣሊያን መንግስት አይደለም። ደርግን በፖለቲካ ልንጣላው እንችላለን፣ የጣሊያን መንግስት ግን አይደለም። ኃይለስላሴን በፖለቲካ ልትጣላው ትችላለህ፣ ግን የጣሊያን መንግስት አይደለም። እንዴት ነው ሀገራቸውን ሊዘርፉ እንኳን አልመጡም? ለቃላት እንኳን እርምት የሌላቸው ሰዎች ናቸው። አብይን ለማስደሰት ስልብ ወንድ በጌታው ምናምን ይደሰታል ይባላል። ስልብነት ነው ይሄ፣ የህሊና ስልብነት ነው። አብይ ውይይት የሚለው ከሌሎች ጋር እንወያይ የሚለው የኔን ንግስና እመኑልኝ፣ የኔን ነገ ፕሬዚዳንትነት እመኑልኝ፣ የፈለጋችሁትን አረግላችኋለሁ፣ በገንዘብም በስልጣንም አንበሻበሻችኋለሁ እስካላችሁ ድረስ ለዚህ ማንም ሰው ሊገባ ይችላል። ያ አይደለም። ለምሳሌ አሁን ያመጣው ነገር በኢትዮጵያ ውስጥ በሰላም ሽግግር ብቻ ነው ስልጣን ማግኘት ይችላል። እሱ ሁላችን የምንመኘው ነገር ነው። ያ ሊሆን የሚችለው ግን በመስከረም አበራ ፋይል ስር ያሉትን 250 በላይ በሺህ የሚቆጠሩትን አማሮች አስረህ አይደለም፣ ወይንም ደግሞ አንተን የሚቃወሙን ኦሮሞዎቹን አስረህ አይደለም።
ወይንም አንተ የሚያፈልጉትን ትግሬዎቹን አስረህ አይደለም። የዲሞክራሲ መብት ሚዲያን በሙሉ ዘግተህ አይደለም። በአዲስ አበባ ከተማ ውስጥ ለአንድ ሰው 2 ሰላይ አስቀምጠህ አይደለም፣ ወይንም የጦር ኃይል አስቀምጠህ አይደለም። ስልቱን እንትን ቀመሩ ሰርቼዋለሁ። ምንድነው የሚለው ኮማንዶ አባገዳ ኮማንዶ አስቀምጠህ አይደለም። አዲስ አበባ ላይ ገኛ ምናምን የምትለውን አስቀምጠህ አይደለም። የጸጥታ ፖሊስ አስቀምጠህ አይደለም። የሽብር ምናምን ፈትል አስቀምጠህ አይደለም። እንደዛ ሽግግር የሰላማዊ ሽግግር ሊሆን የሚችለው እንግዲህ በአውሮፓ ውስጥ አለን፣ አንተም በአሜሪካ አለ። ዶናልድ ትራምፕ የምርጫን ውጤት አልቀበልም ብሎ ረብሻ ሲፈጥር ፌዴራል መንግስት ወይንም ኃይሉ ህጉ የተከበረበት ሲሆን አብይ ላይ እኮ አብይን መናገር የምትችለው አይደለም። ስርዓቱን የምትናገረው ጽሁፍ በሙሉ ጋዜጠኛ ተሰዶ ኬንያና ዩጋንዳ ነው ያለው። ያደለው ወደ አሜሪካም ይመጣል። ስለዚህ የሰላም ሽግግር ሊሆን የሚችለው ዲሞክራሲ ሊሆን የሚችለው መሰረታዊ የሆኑ የዲሞክራሲ መብቶች ሲከበሩ ሌሎችም ሲያከብሩ ነው እንጂ አብይ እንደሚለው አይደለም። አብይ ምንድነው? እኔ እያታለልኩኝ እያጭበረበርኩኝ የመንግስትንም ስልጣን ታንኩንም ባንኩንም ይዤ ኑና ተወዳደሩኝ ነው አይነት ነገር ነው። ዝሆን ተነስታ ጥንቸልን ነይና ግጠሚኝ እኮ ቦክስ አይደለም የምትፈልገው አይነት ነገር ነው የሚሆነው። ይሄ ሊሆን አይችልም። እንዲህ አይነት ፖለቲካ የለም። እንዲህ አይነት ፖለቲካ ትርክ ሊኖር አይችልም። አየህ እንጂ ማንም ጦርነትን አይፈልግም። ጦርነት ወገን ይገላል፣ ወንድሞቻችንን ይገላል፣ እህቶቻችንን ይገላል፣ እናቶቻችንን ረሃብ ውስጥ ይከታል፣ አገር ይጎዳል። ነገር ግን አይደለም። ኢሳያስም እኮ ስልጣን ላይ ተቀምጧል። ኢሳያስ በአንድ መልኩ ግልጽ አስቀምጧል። ፓርላማ የለ፣ ዲሞክራሲ የለ፣ ምርጫ የለ። ዋት ዲሞክራሲ ብሏታል እኮ አንድ ጋዜጠኛ። ዋት ኢሌክሽን ነው ያላት። ኢሌክሽን መቼ ነው የምታካሄደው ስትል ዋት ኢሌክሽን ብሏታል። ያፈጠጠ ማለት ነው። እና እንዲህ አይነት ነገሮች አለ እና ስለዚህ ይሄ ስርዓቱን ለመጣል እነ ስሙን መጥቀስ ስላለብኝ ነው። ማን ነው ይሄ ልደቱ እንደሚለው ሰላማዊ ምርጫ ዲሞክራሲ አይደለም። የራሱ መንገድ አለው። አየህ ዩሮፒያኖች ተጋለው ተጨፋጭፎ መጨረሻ ላይ ነገር ሁሉ ኮንፎስ ወጥቶላቸው ዛሬ ሌላ ነገር ምንጫስ። ምክንያቱም ኮስቱ ብዙ ነው። አውሮፓ ውስጥ ኮስቱ በጣም ብዙ ነው። ስለዚህ ለምሳሌ አሁን እንግሊዝ ሀገር ውስጥ ናጅል ፋረጅ የሚባል ሰው ያለ በጣም ኤክስትሪም ራይት ዊንግ የሆነ በቃ ጥቁር እንዳላይ ወይም ሌላ የውጭ ሀገር ዜጋ ፓኪስታን፣ ህንድ እንዳላይ ብሎ የሚለፈልፍና በዛ ካርድ ወደ ስልጣን መምጣት የሚፈልግ ሰው አለ። ይሄን ሰውዬ ማሰር ይችላሉ ወይንም መክሰስ ይችላሉ እንደ አብይ አይነት ነገር ቢሆን ኖሮ። ግን አይደለም ያሉት። ምንድን ነው አንተ የምታደርገው ነገር ዘረኝነት ነው። ሄደህ አሉ ቦታዎች እንግሊዝ ሀገር ሄደህ እዛ መቃብር ቦታ ላይ ብትሄድ በአንደኛና በሁለተኛ ዓለም ጦርነት የወደቁ ፓኪስታኖች፣ ህንዶች፣ አፍሪካኖችን ታገኛለህ። ለእኛ ነው የሞቱት እነዚህ ሰዎች፣ ለዚህ አገር ነው የሞቱት። እንዲህ ማለት አትችልም ብለው አይዲዮሎጂካሊ ቻሌንጅ ያደርጉታል። እንደ ኤሊ ሽል ውስጥ ሲገባ ታገኘዋለህ፣ ቆፎ ሲገባ ታገኘዋለህ። ዳትስ ዋት ዲሞክራሲ ኦል አባውት። የማይጥምህን አገር ሊረብሽ የሚችለውን ነገር ሁሉ ቶለሬት ታደርጋለህ። ከፈለገ ምርጫ ላይ ምጣ፣ የካውንስል ስልጣን ይችላል፣ ህዝቡም ይሰማል። በኢትዮጵያ ውስጥ ግን ህዝቤ ተገደለብኝ፣ አማራ ተገደለ፣ ፍትህ ፈልጋለሁ የት ብላ የተናገረችውን መስከረምን ከልጇ ነጥሎ አስሮታል። አቶ ታዲዮስ ታንቱን ምንም አንድ ጥይት አልተኮሱም። ክብርና ምስጋና ለሳቸው፣ ሁሉ ጊዜ ልናከብራቸው ይገባል። ያሉትን ሰው በ80 ምናምን ዓመታቸው እስር ቤት ውስጥ ከቷቸዋል። በእንደዚህ አይነት አይደለም መልኩ ዲሞክራሲ ስልጣን። ለዚህ ነው ግዴታ አብይ በመጨረሻ የምለው ነገር አለ፣ ሌሎችም ሰዎች ያሉት ነገር አለ።
በአፈሙዝ ወደ ስልጣን የመጡ እና አገራቸውን የገነቡ አገሮች አሉ በፖለቲካ ውስጥ ዝም ብሎ ተረት አንጎላ በጦርነት ነው ቅኝ ገዢዎችን አሸንፋ ያባረረችው። ሳውዝ አፍሪካ፣ ዚምባብዌ መንግስቱ አሳጥቋቸው ነው። ማኦ ንቅናቄ ኬንያ ዛሬ ዲሞክራሲ ያለው ኦል ዳት ካይንድ ኦፍ ትግል ተካሄደ ነው። አልጄሪያ ከፈረንሳይ ነፃ ያወጣቸው ኦል ዳት ካይንድ ኦፍ ትግል ተካሄዶ ነው። ዝም ብሎ በነፃ አይደለም። ኢቭን ሶማሌ ጎረቤታችን ብዙ ጦርነት አካሂደዋል ከእንግሊዞችና ከጣሊያኖች ጋር። በጣም ዋሪየሮች የነበሩ ጦረኞች ነበሩ። ኢትዮጵያ ራሷ የአርበኞቻችን ጣሊያንን ግንባሩን ብላ አስወጥተውት ነው ነፃነታቸውን የገጡትና ኢትዮጵያን። ስለዚህ ለግፈኞች፣ ለቀኝ ገዢዎች፣ ለአምባገነኖች መልሱ ጥይት ነው። ምንም ምርጫ የለም። ስለዚህ አብይ የተናገረው ነገር ከታሪክ አለማወቅ አይደለም። አብይ ስራው ማደናገር ነው። ቅድም ያልኩ ነገር ነው። 360 ዲግሪ ነው የምታየው። አብይ ስራው ማደናገር ነው። እኔ አንዳውም አንድ ደቂቃ ፍቀድና እንዳውም ምን መጣልኝ መሰለህ ሳስበው እዛ ፓርላማ ውስጥ ያሉት መናቅ አይደለም። የፓርላማ ላይ የህዝብ ተወካዮች ናቸው፣ ክብር ይገባቸዋል። እንደው የትምህርት ደረጃቸውና የትምህርት ዝግጅታቸውን እስቲ ኢቫሉዌትና የሚያደርግልን ሰው የለም ወይ? እንደው ና በለጠ ነው ማን ነው ይሄ እንትና ያለው ዶክተር ማን ነው የሚጠይቀው? እሱ ምን አለ እንደው አሰስመንት ቢልክልን ጥሩ ነው። ስለ ምንም ትምህርት ያልተማረ ሰው እንዲህ አይነት ታሪክ ስትነግረው ያላነበበ ሰው አዲስ ዘመን እዛ የተጻፈውን የማያነብ የፓርላማ አባል ትምህርት ቤትን በቅጡ ያልገባ ራሱም እንትን ያላለ ሰው እንዲህ አይነት ነገር ስትነግረው አምኖ ይቀበለዋል። አየህ፣ ትልቁ ችግሩ እዛ ላይ ነው። ብዙ ሌሎችም ደግሞ ከውጭም ያሉት 17 ሚሊዮን የሚጠጉ የነሱ የፓርቲ አባሎች ዝም ብሎ እንትን የሚል አምኖ ይቀበሉታል። አሁን ትልቁ ችግሩ እዛ ላይ ነው። በጣም ጥቂት ሰዎች ናቸው ይሄንን አናላይዝ አድርገው ዲባንክ ወይንም ደግሞ ዝም ብሎ ይሄ ውሸት ወሬ እንደሆነ የሚናገሩት። ግን በአጠቃላይ ልናስቀምጥ የምንችለው የአብይ ዲስኩር 360 ዲግሪ ሁሉ ውሸት እንደሆነ ህብረተሰቡ ሊገነዘብ ይገባል ብዬ ነው ማሰበው። አመሰግናለሁ። እኔም አመሰግናለሁኝ። አሁን በተናገርከው ላይ ብዙ ባልጨምርም ያው የአብይ ሁኔታ እንዳለ ሆኖ ዞሮ ዞሮ ከመጀመሪያው ከተነሳንበት አንጻር ሲታይ የኦሮሞማን አጀንዳ ያስፈጽማል ከሚለው ጋር አብሮ መሄድ ነው በሙሉ። ምክንያቱም ፓርላማውን ሳይቀር ያው ምንደኛ ነው ፓርላማ ባይዘው ያው ገንዘብ ተከፋይ ነው የዕለት ጉርሱን አግኝቶ ለማደር የተሰባሰበ ነው እንጂ እኔ በህዝብስ በየትኛውስ ዲሞክራሲ ተመርጠውስ መጡ እንደው ለነገሩ። እና ይሄ ደግሞ ሲታይ የመጣ ነው። አሁን የአብይ አባባሰው ሙሉ በሙሉ ያው ሁልጊዜ የሚደረገው ከድሮ ጀምሮ የሚያደርጉትን የስልቀጣ የባህሪያቸውን ስለሚገልጽ አብይ ወደዛ ነው እየተንደረደረ ያለው። ስለዚህ የኛ ማስገንዘቢያ ምንድነው? ፋኖ ህዝቡም ኢትዮጵያም ይሄን ጉዳይ በምንም ተአምር ፋኖ ኦሬዲ ትግል የጀመረ ነው፣ ችግር የለውም። ህዝቡ በውስጡ የሚንቀለቀል እሳትም አለ። ካለፈው ከዚህ በፊት አንዳንድ ነገሮች ብለናል። ኢትዮጵያ ፈጽሞ ልታስተናግደው የማትችል ጉዳይ ነው። ምክንያቱም ኢትዮጵያን ራሷን የሚያፈርስ ስለሆነ ማለት ነው። እና በዚሁ ብንጠቀልለው ይሻላል ለዛሬ። ያሱ በጣም ጊዜ አጠረን። ብዙ መናገር የምንችለው ነገሮች ነበሩ። እንግዲህ ምናልባት እንደገና አንስተን አንዳንድ ያልሸፈናቸውን ነገሮች እንነጋገራለን ብዬ አስባለሁኝ። በተረፈ እንግዲህ ለነበራችሁ ጊዜ አድማጭ ተመልካቾቻችን በጣም እናመሰግናለን። ኢያሱ መጀመሪያ አካባቢ እንደገለጸው ይሄን ነገር ሰብስክራይብ አድርጉት፣ ቻናሉን ላይክ አድርጉ፣ ሼር አድርጉ። እንደዛ ሲሆን ነው ለብዙ ሰው የሚዳረሰው። ያው ታውቃላችሁ በአሁኑ ሰዓት መቼም በየቦታው የምትሰሙት ነገር ነው እና የተለያየ ደግሞ ሐሳብ መስማት በጣም ጥሩ ነው። ዝም ብሎ ከአንድ አንግል ወይም ከተለያየ ነገር ብቻ አይሰማም እና በተለይ የአማራውን ትግል በሚመለከት የተለያየ አይነት አስተሳሰብ ሲመጣ ለውይይት ስለሚጋብዝ ይሄ በጣም ተገቢ ነው። አዘርዋይዝ ወይም ደግሞ ካልሆነ ግን ምንድነው የሚሆነው? የአማራው ድምጽ እየታፈነ የአማራው ሐሳብ እየታፈነ ትግሉም እየቀዘቀዘ ሊመጣ ስለሚችል ያ እንዳይሆን እንድንበረታ እንግዲህ በዚህ በኩል አግዙን ለማለት ነው። ይሄው ነው ኢያሱ። እንግዲህ በሰላም ዋል። እንግዲህ ጨርሰናል። እንግዲህ በሰላም ዋል። አሜን 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 አሜን።